ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ እንግዲህ ዘመናዊ የተሰኘውን ሙሉ መጽሐፍ የመጨረሻውን ክፍል ይዤላችሁ ቀርቤያለሁ። እስካሁን ድረስ ተከታተሉኝ፣ አስተያየት ስትሰጡኝ፣ ላይክ፣ ሼር፣ ሰብስክራይብ ስታደርጉ ለነበራችሁ ምስጋናዬን እያቀረብኩ የመጨረሻውን ክፍል ይዤላችሁ ቀርቤያለሁ። ያው እንደተለመደው ቪዲዮውን ሲጀምሩ ላይክ ማድረግውን አይርሱ። እንዲሁም ሰብስክራይብ ያላደረጋችሁ እስካሁን ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ በትህትና ጠይቃለሁ። ወደ ትረካው። ይህ ራዲዮ አዲስ ዩቲዩብ ቻናል ነው። አመሰግናለሁ። ዘመናዊ። ደራሲ ታዲዮስ ጥሩአየሁ። ክፍል 3። ጠዋት ነው። ጠዋት ስል ማለዳ ማለቴ ነው። ማለዳ ስል ወፍ ማሽቃበጥ ያላቆመችበት፣ የሌሊቱ የጨለማ አሻራ ከምድሩ ላይ ያልተነሳበት፣ ዛሬና ትላንት የሚለያዩበት ድንበር ግልጽ ሆኖ መስመሩ የማይታይበት ሰዓት ማለቴ ነው። ዛሬ አቡቱን በስንት ጊዜው ላቁርበው ብዬ ነው በሌሊቱ ከቤት የወጣሁት። ሰሞኑን እንደ ቅዠት እያደረገው ሌሊት 10 እየባነን አስቸግሮኛል። እስኪ ቁርባኑ ትንሽ ካረጋጋው ዛሬ ላቁርበው ብዬ ነው። መቅደሱ በሰው ስለተሞላ አቡቱን ይዤ ገረገራ ውስጥ ነው የቆምኩት። ብርዱ ከአቅም በላይ ስለሆነ ሁለታችንም የድሪቶ ማዕት ደራርበን የመጣ ነው። እንደዛም ሆኖ ግን ብርዱ አይጣል ነው። ከስጋ አልፎ አጥንት ድረስ ነው ከርስ ሰዓቱ የሚሰማው። እዚህ ከርስ ሰዓት ውስጥ ሆኜም ታዲያ በዲያቆኑ የቅዳሴ ድምፅ ከመመሰጥ አልዳንኩም። የዚህ ልጅ ድምፅ እንኳን አማኙን ቀርቶ የኢ አማኙን ልብ ያሸፍታል። የሚቀድሰው በግዕዝኛው ነው። ግዕዝ ደግሞ የትም አባቴ አላውቅም። እሱ ሲለው ግን የሚገባኝ ይመስለኛል። አለ አይደለ? እንደገባኝ እርግጠኛ አይደለሁም፣ ግን የሆነ የሚገባኝ ነው የሚመስለኝ። ግዕዙን ሲያነበንበው ዝም ብዬ አሜን አሜን እላለሁ። በዛ ጥዑም ድምፅ ክፉ አይባልም በሚል እምነት ደግሞ መለስ ብዬ አስበዋለሁ። ሴት ብትሆንስ የመቅደስ ስልጣን ያላት? በወንዱ ድምፅ ሴቶች እንዲህ የተመሰጥን፣ በሴቷ ነብር ከጫካው አይወጣም፣ ንስር ከሰማዩ ጥግ ተምዘግዝጎ አይወርድም። ሴት ስለሆንኩ ለሴት ማድላቴ ሳይሆን ያው የሴት ድምፅ የሚታወቅ ነው ብዬ ነው። የሴት ሆኖ ደግሞ ቆንጆ የሚባለው አይነት ሲሆን ደግሞ ማሰብ ነው። አለ አይደለ? አስቴር አወቀ ብትቀድስ ብሎ ማሰብ ነው። እግዚአብሔሩንም ነው አቅሉን አስተው የምታርፈው። እሱም ለዚህ ብሎ ነው መሰለኝ ሴት እንዳትቀድስ የከለከለው። ቆይ እሱን ነገር ግን የከለከለው እግዚአብሔር ነው እንዴ? እኔ በበኩሌ አይመስለኝም። እሱ በእያንዳንዱ ዝርዝር ጉዳይ ውስጥ እየገባ ሲዳክር ይውላል ቢሉኝ ውሸት ነው የምለው። ይሄ የወንዶች ሥራ ሴራ ነው የሚሆነው። ቆይ እኔ አትቀድሽም ለመባል የሚቀርብልኝ ምክንያት ምንድነው? ሴትነቴ? ሴት ስለሆንሽ አትቀድሽም ነው የሚባለው? እንዴት እኔ ከሰው ዘር ፍጥረት ጀምሮ ባለፉ ሴቶች መስፈር ያሰፈራለሁ? እኔ ዘመናዊ ነኝ አይደለ? የምኖረውም የራሴን ሕይወት የምሞተውም የራሴን ሞት ነው አይደል? ታዲያ እንደ ዘመናዊ ብቻ ለምን አልታይም? ሴት የሚለው መስፈርት ውስጥ ተጠቅልዬ ለምን እገባለሁ? ሁሉ ስለምን በጾታው ይዳኛል? በግል አቋሙ ለምን አይመዘንም? እኔም በቅዳሴ ላይ ካለው ባለ መረዋ ድምፅ ወጣት ከድምፅ በቀር በግብር በምን እከፋለሁ? ለመድረኩ የማልመጥንበት ከሱ የከፋ በደል አለብኝ ወይስ ከተፈጥሮ ችግር አለ? ከተፈጥሮም ችግር ቢኖር የኔ ሳይሆን የራሱ የእግዚአብሔር ችግር አይደል? ወድጄ አመጣሁት፣ ወዶ ሰጠኝ እንጂ። እኔ ዘመናዊ ነኝ። ጥያቄ ከተነሳ ዘመናዊነቴ ላይ ነው እንዲሆን የምፈልገው እንጂ ኃላፊነቱን ወስጄ ባልመራሁት የሴቱ ሁሉ ሕይወት ዙሪያ አይደለም። ሴት ለቅዳሴ አልተፈቀደላትም ከሚለኝ አንቺ ይሄን አሟልተሽ ስላልተገኘሽ መቀደስ አትችይም ቢለኝ አፌን ዘጋ ነበር። ግን በዚህ ደረጃ የሚመለሱ መልሶች ማግኘት ቅንጦት ነው። ይህን ስል የመቅደስ ፍቅር የሚያንገበግበኝ የሚመስለው ሰው ይኖር ይሆናል።
ጉዳይ እሱ አይደለም። በጠቅላላው ሀገሩ እኔን የሚያስተናግደኝ እንደ ዘመኔ አይደለም፣ ወይም ደግሞ ማንኛውም ሰው የሚስተናገደው በሰራው ልክ አይደለም። የሆነ ከሱ ውጪ ተዘጋጅቶ በሚጠብቀው ጥቅል ልክ ነው የሚስተናገደው። አብዛኛውም ሰው ይህንን ጥቅለላ ለምዶት ሰርጾታል። እንደ ጤነኛ አካሄድም ነው የሚቆጥረው። ይህ እንግዲህ ታላቅ ሀገር አቀፍ በሽታ ነው። ከሐሳቤ መለስ ስል ቅዳሴው አልቆ ከእስራኤል ጋር ይህን ስሙን አልወደውም አቡቱ ስለሆነ ደስ የሚለኝ ቀጣይ ዓመት ላይ ትምህርት ቤት ሳስመዘግበው ስሙን መቀየር የማይቀር ጉዳይ ነው። ሀገር ውስጥ ባልጠፋ ስም ከውጭ ልዋስ እንዴ? ደግሞ ደህና ስም ብዋስስ? የዛን የልበ ደንዳና ሕዝብ ስም ልዋስ እንዴ? ለቁርባን ተሰልፎ ወደ መቅደሱ ከሚገባው ሰልፈኛ ጋር ተሰልፈን ራሴን አገኘሁት። አሁን መቅደሱ ውስጥ ስንገባ እንዳይበርደው ብዬ በነጠላ የሸፈንኩለትን አናቱን ሽማግሌዎችና አሮጊቶች ተረባርበው ነጠላውን ካናቱ ላይ አውርጅለት፣ ወደ መቅደስ ውስጥ ሲገባ አናቱን አይሸፍንም እያሉ እኔን እንዳለዋቂ ወይ ደግሞ እንደ እንዝላል እየቆጠሩ ተረባርበው ካናቱ ላይ ይገፉለታል። እኔ ግን በልቤ ላለሁ አቡታ እንደ ወንድ ሁሉ ሳይሆን እንደ አቡታ ይታይልኝ፣ ነጠላ መከናነቡም ከሱ ሁኔታ አንጻር ብቻ ይዳኝልኝ። ከሁሉ ግን የመቅደሱ ሽታ ሰልፉን ጥሰሽ ግቢ ግቢ ያሰኛል። የዕጣኑ መዓዛ ያንሆልለኛል። ሴት ልጅ መንሁለል የለባትም የሚል ሕግ ይኖር ይሆን እንጃ። ብቻ ወደ ውስጥ እስክገባ ቸኩያለሁ። ካህኑ በየሰው መሃል እየተመላለሱ ማዕጠንቱን ሲያንቀዋልሉት ከሚንቀዋለለው ማዕጠንት የዕጣኑ ጢስ የሚያዋክቡትን ያህል ሳይዋከብ በአርምሞ ሲነሳ ማየት አምሮኛል። ግን ሰልፉ ረጅም ነው። ምንድነው ይህን ያህል ሰው ጋጋታ? አዳሜ ልጇ ሲቃዥባት ነው እንዴ እንደኔ የከረመችው? በስመ አብ። ሲያወሩት ሊያስቅ ይችላል፣ ግን እለዋለሁ ማንቁርታሙ እንደወዳለሁ። በተለይ የሆነ ነገር ሲውጥ የሚያሳየው እንቅስቃሴ ይመስጠኛል። ማንቁርት በወንዶች ጉሮሮ ላይ የመገኘት ጥቅሙ ባይገባኝም ማንቁርት ያለው ወንድ ማንቁርት ከሌለው ወንድ በምን ይሻላል ማለቴ ከኑሮ አንጻር ማለቴ ነው እንጂ ከስነ ውበት አንጻር ከሄድን እኔ ጋር ዋጋው ብዙ ነው። ማንቁርት ምናልባት የኔን ትኩረት የሳበው ለአመጣጡ ተረት የተበጀለት ብቸኛው የሰውነት አካል ስለሆነ ይሆናል። እስካሁን ስለ አመጣጡ ታሪክ የተነገረለት የሰውነት ክፍል አልገጠመኝም። ማንቁርት ግን አለው። ለዛውም ከአዳምና ከሔዋን የሚጀምር ከመጽሐፍ ቅዱስ የሚነካካ ታሪክን በለው ተረት ያው ናቸው ለነገሩ ሁለቱ። ታሪኩ እንደዚህ ነው ብዬ አካብጄ አልጀምርም። እንደውም ታሪኩን ራሱ አልናገርም። ተብሎ የምንቸከውን ታሪክ ምን እንዳለብኝ እናብራራዋለሁ። ዋናው ነገር ማንቁርት መውደዴ ነው። ሌላ ዋና ነገር አንድ ማንቁርታም ሽያጭ እኔ ብቻ ነኝ ይሄን ቃል የምጠቀመው፣ ሌሎቹ ሴልስ ነው የሚሉት፣ ለጉዳይ መጥቶ ከፊቴ መቀመጡ ነው። እሱ በወሩ ውስጥ የት ሄዶ እንደሸጠ እየዘረዘረ አበሉ በስንት እንደታሰበለት እየጠየቀ በወሩ ውስጥ ምንም የዕቃ ጉድለት እንዳላጋጠመው እያብራራ እኔ የማየው ጉሮሮ ላይ የሚጨፍረውን ማንቁርቱን ነው። የማንቁርቱ ውዝዋዜ ሜዳ ላይ እንደሚቦርቅ ሕፃን አባባኝ። እንቅ አርገሽ ሳሚው አሰኘኝ። በሰማው ግን የሚወጋኝ ይመስለኛል። ማንቁርቱ ከሽለቱ ብዛት ስለት ያለ ይመስላል። ወላ በማጅራቱ በኩል ጦር እየተቀረቀረበት ነው የሚመስለው። በሚያወራበት ጊዜ አንገቱ ከላይ ታች ሲመላለስ ካሁን የአንገቱን ቆዳ ተረተረው ያሰኛል። እረ አባት እያታውራ ልትቀደው ነው ልለው ሁላ ነበር። ደግሞ እኮ የአንገቱ ወዝ ነው ነገሩን ያጋጋለው። ወዙ የፈጠረው መብለጭለጭ ማንቁርቱን ስለታማ አስመስሎታል። ታዲያ እዚህ አንገት ላይ ከረባት ይታሰራል። ቢታሰር ሲበረክትለታል። ለዛ ነው ሁሌ ቲሸርት ሲለብስ የማየው። አንገቱ ላይ ምንም ክር የለም። ስሙ ደግሞ የሙስሊም አይደለም እና ልጁ ጴንጤ ነው ወይስ የአንገቱን ማህተብ
ማንቁርቱ አላበረክትለት ብሎት ነው። ለምን የብር ጌጥ እንኳን ሳያስር ቀረ? ሽያጭ ሰራተኛ ነው። እንኳን ብር ወርቅ የማሰር አቅም ያለው ሰው ነው። እና ለምን አንገቱ ባዶ ሆነ? ስጦታ ካልሰጡኝ አላደርግም ብሎ ነው? ገንዘቤን በጌጣጌጥ አላባክንም ቁም ነገር ላይ አውለዋለሁ ብሎ ነው? ወይስ ማንቁርቱ አስቸግሮት? ልጠይቀው እንዴ? ጠቅላላ የወሩ ገቢህ ይህ ነው ብዬ ሞኒተሩን ለማየት በሚመቸው መልኩ ዞር አደረኩለት። ፊቱ ደስተኛ አይደለም። የሆነ የጎደለ ነገር እንዳለ ነው የተሰማው። ምን ነው ስለው፣ ብሩ ልክ አይደለም፣ የሆነ የተሳሳታችሁት ነገርማ አለ። በእኔ በኩል የደረሰኝን የደማመርኩልህ፣ ስደምር ደግሞ እንዳልተሳሳትኩ እርግጠኛ ነኝ። ለግብር የተቆረጠው ነው ብሩን ያወረደብህ አልኩት። ያው ይችን ክርክር ስለለመድኳት ብዙም አልገረመኝም። አይ የሆነ የተሳሳታችሁት ነገርማ አለ፣ ብሩ ይሄ ብቻ አይደለም የሚመጣው። ማንቁርቱን እየወደድኩለት ንጭንጩን ልጠላበት ነው። ይህን ሰው ደግሞ ሊከራከረኝ የፈለገው በደፈናው ነው። የደፈና ክርክር ደግሞ መደምደሚያው ጸብ ነው። እና እኔ ከዚህ ማንቁርታም ጋር ልጣላ ነው? በዚህ ስለታም ማንቁርቱ ቢወጋኝስ? ሁሌ ችግር አለባችሁ፣ የሰው ብር ካልቆራረጣችሁ ደስ አይላችሁም አይደለ? አለኝ ወደኔ እያፈጠጠ። በማንቁርቱም በአይኑም ነው ያፈጠጠብኝ። ወላ ሊወነጨፍ በደጋን የተወጠረ ቀስት መስሏል አንገቱ ስር። በልህ ምራቁን ሲውጥ ወደ ላይ ወጣ ብላ ተመልሳ ወረደች። ድጋሚ ምራቁን በዋጠ ብዬ በልቤ እየተመኘው ተነስቶ እየተመነጫጨቀ ወጣ። መመነጫጨቅ ራሱ ሲያምርበት። ይህንንማ ሆን ብለው በየወሩ ደሞዙን እየቆራረጡ ማመነጫጨቅ ነበር። ደግሞ ምራቁን ሲውጥ ደስ ሲል። ማንቁርቱ ወደ ላይ ወደ አገጩ ስር ገብታ እንደ መጥፋት ካለች በኋላ ተመልሳ ስትወጣ አኩኩል የሚጫወት ቆንጆ ሕፃን ትመስላለች። አየሁሽ ምናምን የምትለኝ ሁላ ነበር የመሰለኝ። ወይ ማንቁርትና ሰው! ልጆች አድገው እነሱን መላክ ከጀመርኩኝ ወዲህ የሱቅ ደጃፎችን የምረግጠው በረጅም ጊዜ ቆይታ ነውና ሁሌ ወደ ሱቅ ስሄድ የሆነ ለዓይኔ አዲስ የሆነ ነገር አላጣም። ዛሬም በስንት ጊዜ ሱቅ ብመጣ አንድ አዲስ ነገር ሱቅ ውስጥ ተንጠልጥሎ ጠበቀኝ። ምን መሰላችሁ? ይሄ የወጥ ማጣፈጫ ቅመም የሚሉት ነገር፣ የዶሮ ቃና ምናምን የሚል ፉከራ መሰል መልእክት የተጻፈበት። የማስታወቂያው ቅንብር የታተመው በቢጫማ ቀለም በመሆኑ ነው መሰለኝ ሱቅ ውስጥ ካሉት ዕቃዎች ጎልቶ የሚታየው እሱ ነው። እኔ ግን እንደዚህ አይነት ነገሮች ወጥ ውስጥ መጨመር ጥቅሙ አይገባኝም። ጥሩ ሙያ ካለኝ ማጣፈጫ ምን አስጨመረኝ? ሂዱና ሙያ የሌላቸው ለነዛ ገልቶች ስጧቸው፣ ወጣቸውን ያጣፍጡበት። እኔ ከእናቴ የወረስኩት ክሽን ያለ ሙያ ያለኝ ወይዘሮ ነኝ። ቅመሜን በገዛ ቤቴ ማዘጋጀት የምችል፣ የታሸገ ነገር ሁሉ ብርቅ የማይሆንብኝ፣ ከፈረንጅ ኢንዱስትሪ ይልቅ የራሴን ኩሽናና የራሴን ሙቀጫ የማምን ኩሩ ኢትዮጵያዊ ነኝ። ከምር ግን ጥቅሙ ምንድነው? ማለቴ ማጣፈጫ ተቀምሞ ባጣፈቱት ወጥ ሙያዬ ተብሎ ሊፎከር ነው? ይህንን ጥያቄ ለራሴ ጠይቄ ሳልጨርስ አንዴ ጌች የተናገረኝ ነገር ትዝ አለኝ። እኛ እኮ የቀላል ህይወት ጸር ነን ያለኝ። ምናልባት ይህንን የሚያስለፈልፈኝ ህይወትን የማክበድ አባዜያችን ተጭኖን ይሆን? አለ አይደለ እኔው ወቅጨው እኔው ፈጭጨው ካልሰራራሁት አይጥመኝም አይነት አቋም እያያዝኩ ነው ይመስለኛል። ይሄ የታሸገ ነገር ስራው ማጣፈጥ ነው። የኔ መከለሻም ሆነ ነጭ ሽንኩርት ስራቸው እንዲሁ ማጣፈጥ ነው። ታዲያ ማንኛቸው ለማግኘት ቀላል ናቸው፣ ለአጠቃቀምስ ምቹ ናቸው የሚለውን ሳሰላው ከቅጽበት በፊት በነበረኝ በራሴ አቋም እንደማፈር አልኩኝ። ይሄ የጓዳ ባህል እኮ ቶሎ አይላቀቅም እናንተዬ። መልስተሽ ዘሙ ባለ ሱቁ ነው እንዲህ ሲያቆላምጠኝ ጌቾ ቢሰማ አልኩት በልቤ። አልኩና የምለው ጠፋኝ። ምን ነበር ልገዛ የመጣሁት? በቅጽበት የአይምሮዬን ጓዳ ምንቅርቅሩን አውጥቼ የምፈልገውን ነገር ለማወቅ ሞከርኩ።
ጠብ ያለ ነገር የለም። ሱቅ እንደደረስኩ በዛ የቅመም ማስታወቂያ ላይ ትኩረቴን ጥዬ ስለሱ ሳስብ የመጣሁበትን ምክንያት ከነጭራሹ ነው የረሳሁት። በመርሳቴ በጣም ተደናግጫለሁ። አይምሮዬም ልክ ያልሆነ ነው የመሰለኝ። እንዴት እንዲህ ይረሳለሁ? ዘይኑ አፍጥጦ መልሴን ይጠብቃል። ምን ልበለው? የምር ከልብ የተጨነኩ። እንዲህ ያለ ነገር ገጥሞኝ አያውቅም። ሰዎች ስማቸውን ረሱ ምናምን ሲባል እገረም ነበር። ለመሆኑ እኔ ስሜ ማን ነው? አስታውሰዋለሁ። ዘመናይ። ዘይኑ ጠራኝ። እግዚአብሔር ይስጥህ አስታወስከኝ አልኩት። ምኑን? ግራ ገብቶታል። ስሜን ብለው ምን ይል ይሆን? መቼስ እቺ በኮምፐርሳቶ የሸነሸናት ሱቁ እስክትፈርስ ነው የሚስቅብኝ። ምኑኝ ያለው ግን እኔ የምገዛውን ዕቃ መርሳቴ ሲገርመኝ ስሜንም ረሳለሁ። ቆይ ዘይኑ ባያስታውሰኝ ምን ልሆን ነበር? ልክ እንደሌላ ሰው መታወቂያዬን አውጥቼ የራሴን ስም ልፈልግ ነበር? እሺ ስሜንስ እሱ አስታወሰኝ። ለገዛ የመጣሁትንስ ነገር ማን ያስታውሰኝ? አለ አይደለ ያበድኩ አይነት ስሜት ተሰማኝ። ስሜቴን ደግሞ የበለጠ ያከፋብኝ እያበድኩ መሆኔን እየታወቀኝ መሆኑ ነው። በእርግጥ ግን እያበድኩ ነው? ሆሆ አልኩ ለብቻዬ። ምን ነው? አይ ምንም። ሱቁን ትቼ ወደ ቤቴ በደመ ነፍስ መራመድ ጀመርኩ። ቀስ በቀስ ውስጤ ሲረጋጋ ይሰማኛል። የውስጤ መረጋጋት ነው መሰለኝ የነበረኝን መደናገጥ ወደ መገረም እየለወጠው ነው። እጄ ላይ ያለውን ብር አየሁት። 10 ብር ነው። እስከ 10 ብር ባለ የዋጋ ልክ ውስጥ ምን ሊገዛ ይችላል? የዕቃ ሽቦ በቀደም የገዛሁት አለኝ። የሻይ ቅመም እሱንም ከገበያ የ20 ብር ገዝቻለሁ። የጺም መላጫ እሱን ከፋርማሲ ነው የምገዛው። የፀጉር ማስያዣ ሽቦ ምን ያደርግልኛል ዛሬ? ጨው ጨርሻለሁ እንዴ? መቼስ ለልጆቹ ከረሜላ በስኩት ምናምን ለመግዛት አይሆንም ከዛ ፎቅ ላይ የወረድኩት። ታዲያ ምን ፈልጌ ነው በ10 ብር ልገዛው የምችለው? የጎደለኝ ነገር ምንድን ነው? ጉዳዩ ፍልስፍና እስኪመስል ድረስ እየተመራመርኩ ሽቅ ፎቁን በደመ ነፍስ እየወጣሁ ምናልባት መልሱ ቤት ተቀምጦ ይጠብቀኝ ይሆናል። ማን ያውቃል? እናት ነኝ። ለዛውም የ3 ቆንጆ ልጆች እናት። ለዚያውም ኢትዮጵያዊ እናት። ይህች አባባል ታስቀኛለች። ኢትዮጵያዊት እናት ትለያለች ምናምን ሲባል ስሰማ እገረማለሁ። በእርግጥ እኔም ድሮ እንደዛ ነበር የሚመስለኝ። የኢትዮጵያ እናት እኮ ቅጠል ተሸክማ እህሉን በመጅ ፈጭታ ነው ልጇን የምታሳድገው ምናምን ሲባል በልጅነቴ ስሰማ በራሴ እናት እናደድ ነበር። ለምን ቅጠል አትሸከምም? ለምን ተሸካሚዎች ትገዛለች? ለምን እህሉን ወፍጮ ቤት ወስዳ ታስፈጫለች? ለምን ቤት በመጅ አትፈጨውም እያልኩ በክንክንል ነበር። እንደውም እንደዛ የማታደርገው እኛ ልጆቿን ስለማትወደን ይመስለኝ ነበር። እኛን ብትወደንማ ቅጠል ተሸክማ እህል ፈጭታ ታሳድገን ነበር ይሉት ጉምጉምታ ሁሌ ውስጤ ነበር። እስካድግና ክፉን ደጉን መለየት እስክጀምር ድረስ ማለት ነው። አድጌ ክፉን ከደጉ ከለየው በኋላ ግን የተረዳሁት ነገር እናትነት የድንበር ወይም የስብዕና ገደብ የሌለው የሴትነት ጥቅል የደረጃ ለውጥ እንደሆነ ነው። የደረጃ ለውጥ ያልኩት እድገት የሚለው ቃል አስማሚ ነው ብዬ ስለማላስብ ነው። እናትነት ደግሞ አስጠቂ ነው። አስጠቂ ነገርን እንደ እድገት ማየት ትንሽ አያስኬድም። የደረጃ ለውጥ ስል ግን እንዲህ ሳብራራ የዶክተሬት መመረቂያዬን የማቀርብ አልመስልም። ደረጃው ወደታችም ወደ ላይም እንደሆነ ለማመላከት ነው። ልክ እንደ ሴት እናት ስትሆን በነበረችበት ደረጃ አትቀጥልም። ወይ ከፍ ትላለች ወይ ዝቅ ትላለች። ይሄ ግድ ነው ስል ከምሬ ነው። ከብዙ ዓመት የሴትነትና የእናትነት ልምዴ ተነስቼ ስለማወራ ሁኔታውን አውቀዋለሁ። እናትነት ዓለም አቀፋዊነት ነው። ሰዋዊ ብቻም አይደለም፣ እንስሳዊ አንድነት ነው የምንፈጥረው እናት ስንሆን። ማለቴ እኔ ልክ እናት ስሆን ያቺ ከፎቁ ስር ተጋድማ ከምትውለው ወላድ ውሻ እኩል ነው የሆንኩት። እኩልነቴ ከመብት አንጻር ሳይሆን ከአኗኗር ዘዬ ለውጤ ጋር ነው። እኔ
ያቺ ውሻ ለልጆቿ ካላት ፍቅር በላይ የሆነ ፍቅር አይደለም ለልጆቼ ያለኝ። የትኛዋም እናት ሰውም ትሁን እንስሳ ልክ እናት ስትሆን እናት ከተባሉ ፍጡሮች ጋር በሙሉ እኩል ነው የምትሆነው። እናትነት የሴትነት ውጤት ነው። ወንድ ሊኖረው የማይችለው የህይወት ክፍል እናትነት ነው። ወንድ ከተፈጥሮ ጋር በአንድነት የሚያጣምረው ነገር ሳይኖረው እንደቃበዘ የሚያልፍ ፍጡር ይመስለኛል። ወንድነት ተፈጥሯዊ መናበብ የሚጎለው መደዴነትም ይመስለኛል አንዳንዴ። ምክንያቱም አባትነት እንኳን ሰውንና እንስሳውን አንድ ሊያደርግ ሰውን ከሰውም ሊያመሳስለው ይችላል። እናትነት ግን ትልቅ የምድራችን ማህበር ነው። ሰብሳቢ፣ ጸሐፊ፣ ሂሳብ ሹም፣ ገለመሌ የሌለው ግዙፍ ማህበር እና የኔ እናት ልዩ ናት አይባልም። የእናት ልጇን መውደድ የሷ ልዩ የመሆን ውጤት አይደለም። አንዲት ኢትዮጵያዊት እናት ከአንድ ጎንጓዊ ጉሬላ እናት የተለየ የልጅ ፍቅር አይኖራትም። እናትነት ራሷን ጥሎ ስለ ልጅ የመኖር ሂደት ነው። እረ እንደውም ከዛም ይለያል። አብርሃም እኮ ይስሐቅን ሰዋልኝ ሲባል እሺ ያለው አባት ስለሆነ ነው። እግዚአብሔር ሳራን ቢሆን የጠየቃት በእርግጠኝነት አፍንጫ አላስ ነው የምትለው። ጋጦት ሆኜ አይደለም እንዲህ የምለው፣ እናትነትን ስለማውቀውና እኔ በሆነ የማደርገውን ነው። ደግነቱ እግዚአብሔሩም ማንን ምን መጠየቅ እንዳለበት ያውቃልና አባትየውን ጠየቀው። የትኛውም እንስሳ የትኛውም ሰው የምትከተለው ይሄን አካሄድ ነው። የኔ እናት ልዩ ናት የሚባለው ከዚህ አካሄድ ስታፈነግጥ ነው። ያንተ እናት ልዩ የምትሆነው ስላንተ መኖር የተወች እንደሆነ ነው። የእናት ልዩነት ከዚህ ግዙፍ ማህበረሰብ የማፈንገጧ ውጤት ብቻ ነው። እዚህ ማህበር ውስጥ እስካሉ ድረስ ልዩነት የለም፣ በጣም ትልቅ አንድነት እንጂ። አንዳንድ የዚህ ተመሳስሎች ውስጥ ራሴን ማግኘቴ ይሸክከኛል። የኔ ፍጥረቴ እንደዛ አልነበረም። መመሳሰልም ብዙም አልወድም። ከሰዎች ጋር በይሉኝታ ባለባበሴ በአኳኋን ብመሳሰል እንኳን በልቤ በትንሹም ቢሆን አፈነግጣለሁ። እናትነት ላይ ስደርስ ግን አልቻልኩም። ከማህበሩ ማፈንገጥ ከኔ አቅም በላይ ነው። እኔ ይህን የተመሳስሎሽ አዙሪት በጥሼ ልውጣ ካልኩኝ ለልጆቼ ያለኝ ፍቅር ሊያከትምለት ነው ማለት ነው። ያ ደግሞ የማልችለው ነገር ነው። እኔ ልጆቼን የምወደው ለልጆቼ ብዬ አይደለም፣ እንዲሁ አለመውደድ ስለማልችል ነው። አንዳንዴ ያለ ውዴታ የተጫነብንም ጉዳይ ይመስለኛል። ልጅን ከማንም አስበልጦ መውደድ የእናትነት እርግማን ቢሆንስ ማን ያውቃል? ልጆቻቸውን የትም ጥለው የሚጠፉ እናቶች እርግማኑ ያልነካቸው ቢሆኑስ? ስሜቱ አንዳንዴ ልክ አይመጣልኝም። ማንም ሰው ያለ ምክንያት እንዲህ መወደድ የለበትም። ልጅም ቢሆን ግን እናት ይሄን ማድረግ አትችልም። በስንት ዝርዝር ምክንያቶች ወዳው ካገባችው ባሏ በላይ ልጆቿን ያለ ምክንያት ትወዳለች። አቃጣይ ልጆች ቢሆኑ እንኳን ማለት ነው። ታዲያ ይሄ ልክ ነው? የሆነ የተዛባ ነገር የለውም? የሆነ ቀንበር የሚመስል ነገር የለውም? ሴትነት ላይ በደባ የተጫነ እግዚአብሔር ሔዋንን ሲረግማት አንድ ያልሰማችው እርግማን በስተመጨረሻ ላይ ያልጎመጎመ ይመስለኛል። ልክ ያልሆነ የልጅ ፍቅር ትሸከሚያለሽ የሚል። እኔ ግን እውነት ከባሌና ከልጆቼ ማንን አብልጬ ነው የምወደው? ይሄ የህይወቴ በጣም ከባዱ ጥያቄ ነው። መልሱም ያጠፋኛል ብዬ አስባለሁ። ስለዚህ ልመልሰው ደፍሬ አላውቅም። ጥያቄውን ጥያቄ እንዳለ ወደ መልስነት ሳያድግ ባለበት ላበሰብሰው አስቤያለሁ። አንዳንዴ መመለስ የሌለባቸው ጥያቄዎች አሉ አይደል? የህይወት አንዱ ውበትም ባልተመለሱ ጥያቄዎች መሃል መገኘትም አይደል? ሁሉ ነገር መልስ ቢኖረው ኖሮ አይሰለችም? መሰልቸት ከኛ አርቆ ቁጭ ያለው እኮ እኛ ዘወትር ለሚረባውም ለማይረባውም ጥያቄ መልስ በመቆፈር ላይ ስላለን ነው። አንድ ቀን ጥያቄዎቻችን ሁሉ የተመለሱ ቀን የህይወት ጣዕሟ የሚጠፋ ይመስለኛል። ለህይወት ጣዕም ዘለቄታ ሲባል ደግሞ ጥያቄዎች መቆጠብ አለባቸው። ውሃ የሚል ኑሮ መኖር አልፈልግም። ጣዕም ማለት ጣፋጭ ማለት አይደለም። ምሬትም ጣዕም ነው፣ ጣፋጭም ጣዕም ነው።
ምንም መዝገበ ቃል አልጠቅስም። ጭኔ መሃል ጨንቆኛል። እላጨዋለሁ እያልኩ ሁሌ የምሰንፈው ነገር አለ። ድሮ ከስር ከስሩ ብቅ ባለ ቁጥር ድራሹን ካላጠፋው ጤና አይሰጠኝም ነበር። ከሆነ ጊዜ ወዲህ ግን ቸልተኛ ሆኛለሁ። ምናልባት ከጌቹ ውጪ ማንም አያየኝም ከሚል ቸልታ የመጣ ይሆን? ደግሞ ጌቹስ የኔ እጅብ ጭገር ይወድለታል ያለው ማን ነው? በእርግጥ እሱ አይጠላውም። እንደውም አንዳንዴ አደግ ብሎ ሲያገኘው በጣቶቹ መዘዝ እያደረገው ሹርባ ልስራሽ እንዴ እያለ ያላግጥብኛል። ግን አይጠላውም። ምልጥ ከሚል ትንሽ ቢኖረው እኮ አይከፋም ለግርማ ሞገሱ ይለኛል። ድንቄም ግርማ ሞገስቴ። እና ብዙ ጊዜ የምላጨው ሻወር ስወስድ ነው። አንድ ግሬን የሽንት ቤቱ ሳህን ላይ ሰቅዬ ምናምን። ገና ይህን ሳስብ ስራ ይሆንብኛል። እሱን እየተንጠራራው መገሽለጥ እጅ ይለኛል። ደግሞ ብቶውና ቢንጨፈረር ደግሞ የበለጠ ይቀፈኛል። ስለዚህ የግዴን የሆነ ቀን ምላጬን አነሳው። ያን ከበባ የሰራ ክርድድ ጸጉር አከረዳድዱ ግራን የሚገባኝ። የጸጉሬ የሚከረድዳል እኮ ግን የዚህ ይብሳል። ለምን እንዲህ እንደሚከረድድ አይገባኝም። እሳት እንደላሰው ሁሉ ድምጥማጡን አጠፋዋለሁ። ዛሬ ምላጩን የማነሳበት ቀን ነው። በህይወቴ እንደ ዛሬው እስኪንጨፈረር ድረስ ያጎፈርኩት በድንግልና ዘመኔ ነበር። ያኔ የሚያይብኝ የሚኖር ስለማይመስለኝ ብዙም እየተከታተልኩ የመላጨት ልምዱ አልነበረኝም። ድንግልና የተወሰደ ቀንም ተዘጋጅቼበት ስላልነበረ ገመና የተገለጠው ከነጢሙ ነበር። አስታውሳለሁ የዘቢደር ፊት በድንጋጤ እንዴት እንደሆነ። ምልጥ ቁልጭ ያለ ማግኘት ለምዶ ድንገት የኔ ጆፍ ብሎ ሲመጣበት የመጀመሪያው ነው መሰለኝ። ይሄኔ ለስንት ሰው እንደ ደህና ታሪክ አውርቶት ይሆናል እኮ። ጭገሯን ተጠቅልሎ ሳየው ሁሉን ጥለ ሸፍትበት ብሎኝ ነበር ምናምን ብሎ ቧልቶኝ ይሆናል። ያው ወሬ አጣፍጦ ማውራት ይችላል። እኔ ግን ከዛች ቀን በኋላ እንዲህ ያለው ጭን የመክፈት ገጠመኝ ታስቦበት ብቻ ሳይሆን በድንገትም ሊያጋጥም የሚችል ነገር በመሆኑ ስለገባኝ ጥንቁቅ ሆንኩ። ትንሽ ብቅ ባለ ቁጥር በምላጭ ማስደንገጥ ልማድ ሆነ። ከዚያ ወዲህ ነው ሲያድግ ይጨንቀኝ የጀመረው። ለምን በቅባቱ ሪሙቨር አትጠቀሚም ትለኛለች ፌቢ። እሷ ምላጭ አትወድም፣ በእኔ ራሱ ትገረማለች። እኔ ገና እሱን ተቀብቼ ደቂቃው እስኪደርስ ጠብቄ ምናምን ያለው ሂደት ያታክተኛል። ደግሞ አስቡት የምቀባው ሻወር ከመግባቴ ቀደም ብዬ ነው። ያን የተጨመላለቀ ቅባት ተቀብቼ በልብስ ስቆይ ማሰቡ ያስጠላኛል። ደግሞ ሞክሬው አስጠልቶኝ ነው የተውኩት። ምላጬ ምን አለችኝ? በእሷ ደህና አድርጌ አልፈገፍገውም። ከተላጨ በኋላ በየመንገዱ እከኪው የሚያሰኘኝን ነገር ተቋቁሞ መዝለቆ ቢከብድም እሱ ይሻለኛል። ቆይ ግን እኛ አሁን ሪሙቨርም ምላጭም አለን። ድሮ ግን እንዴት ነበር እናቶቻችን የሚላጩት? በጣም ትልቅ ጥያቄ ከሆኑብኝ ነገሮች አንዱ ይሄ ነው። አንዳንዴ ማየን መጠየቅ እንደነበረብኝ አስባለሁ። ግን ደግሞ ምን ብዬ ጠይቃት ነበር? እሷ አስተመልስልኝ ነበር። ኧረ ምኑን አመጣሽብኝ ሆ ብላኝ ነበር የምታልፈው። ነፍሷን ይማረው። እኔስ ግን ወደፊት ለልጄ እንዴት እንደምላጭ ማሳየት አለብኝ። አሳያታለሁስ? እኔ ከማን ነበር የተማርኩት? ከጓደኞቼ ነው አይደል? እነሱስ ከማን ተምረው ነው? አንዳንድ ነገሮችን እንዴት እንደምናውቃቸው ግን አይገርምም? ማለቴ ለምሳሌ አራስ እያለን ጡት እንዴት መጥባት እንዳለብን ማን ያሳየን? ጡት መጥባት እኮ ቀላል ነገር አይደለም። በራሱ የሚሰላ የሂሳብ ቀመርና ፊዚክስ ያለው ስራ ነው። እና እሱን ያለ አስተማሪ ማወቅ አይከብድም? ለዶሮ ማን ነው የሴቷን ጭንቅላት ጨምድዶ መወሰብ እንዳለበት ያስተማረው? እረ ለኛስ ማን ነው ስለ ወሲብ ያስተማረን? ገና ምኑንም ሳናውቀው ልጅ እያለን በእቃቃ ጨዋታ ሰበብ ባልና ሚስት ምናምን ተባብለን ተቧድነን እንትን ለማድረግ የሞከርነው ከየት አይተን ነው? ማን ነግሮን ነው? እንዲሁ እኮ ነው በተፈጥሯችን ያወቅነው። ምናልባት መላጨቱንም በተፈጥሯችን የምናውቀው ዕውቀት ይሆን? ሲቲም ስታድግ የኔ ጥቆማ ሳያስፈልጋት እንዴት መላጨት እንዳለባት
በራሷ ታውቀ ይሆን? በሆነ ናዳይን ባቀለለችልኝ። የሻወሩን ውሃ ከፍቼ በጀርባዬ ያንሸራሸርኩት ትንሽ ቆይቼ ሰውነቴን በሙሉ ካራስኩ በኋላ ውሃውን ዘግቼ ሳሙና ሰውነቴን መቀባት ጀመርኩ። ወዲያው ደግሞ መቀባቱን አቁሜ መጀመሪያ ላጭቼ ከዛ ልታጠብ የሚል ሐሳብ መጣልኝ። ድሮ የምላጨው ከአንድ ከሁለት ሳሙና በኋላ ነበር። ዛሬ ግን አድጎ ስላስጠላኝ ነው መሰለኝ ቶሎ መገላገል ፈልጌያለሁ። እጄ በጥድፊያ ከእምብርቴ ጀምሮ እስከ ጭኔ መሃል ሳሙናውን መድፈቅ ጀመረ። በተደፈቀው ሳሙና መሃል እጆቼን ሰድጄ ዙሪያውን በጣቶቼ እንደ መቧጠጥ ባለ ዘዬ አሸት ደግሞ አልፎ አልፎ የፀጉሮቹን ጫፍ ያዝ እያረኩ መዘዝ ደግሞ ቡጥጥ በስሱ ሳያሳመም እንደ ማከክ ያለ ቡጥጫ። ከዚያ የፂም መላጫዬን አምጥቼ ከታች ወደ ላይ በጥበብ በሚያምር ኪነታዊ ለዛ ባለው አለጫጨት የፊተኛውን ክፍል ቀስ በቀስ እስከ እምብርቴ መዳረሻ ድረስ ያለችውን መስመር ተከትዬ ይህቺ መስመር ግን ምንድናት? አቅጣጫ ተቋሚ ናት የምትመስለኝ አንዳንዴ ወደ ታች ወረዱ የምትል ያሉ ፀጉሮችን በምላጩ ላስኳቸው። እግሮችን ከፈት ጉልበቴን ሸብረክ አድርጌ መካከለኛውን ክፍል ድጋሚ በሳሙና ደፍቄ በምላጩ መቃኘት ጀመርኩ። በቅኝቴም ብዙ ጭገሮች ተሰዉ። ከንፈሩ ዳር ላይ የበቀሉትን በዲፕሎማሲያዊ መንገድ እያባበልኩ ድራሻቸውን አጠፋሁት። ለነሱ ጉልበት መጠቀም ያመጣብኝ ጦስ እዛው ከንፈሩ ላይ ያለው ጠባሳ ጥሩ ትምህርት ሆኖኝ አልፏልና ራስሽን በራስሽ ለጥቂት ገርዘሽ ነበር ብሎ ጌች ስቆብኛል። ከዛ ደግሞ ወደ ሽንት ቤቱ መቀመጫ ጠጋ ብዬ ግራ እግሬን ሰቅዬ ቀኝ እግሬን አንፈራጥጬ ከፍቼ እሙሙዬ ገርበብ ስትል ይሰማኛል። የኋለኛውን ክፍል ለማስገበር ጭገር ማቅናት በሉት ከፈለጋችሁ መንጠራራት ጀመርኩ። ይሄኛው የዘመቻ ክፍል አስቸጋሪ ነው። በአይኔ ያየሁት ቦታ እየመረጥኩ የምላጨው ክፍል አይደለም። በዳበሳ በጣቶቼ ቼክ እያደረግኩ ሳላዩ የማጸዳው ክፍል ነው። ይሄ ክፍል ብዙ ጊዜ አሳስቶኛል። ላጭቼዋለሁ እየጨርሼ ለጌቾ ጭኔን ስከፍት ጌቾ እቺ ምንድናት ብሎ ብዙ ጊዜ አሹፎብኛል። ለምን እኔ አላጭልሽም ይለኛል አንዳንዴ። አፈር አባቱ ይብላና ይሄ መላጣ። ዛሬ ግን አልሸወድም። የሚቀረኝ የፀጉር ቅንጣት አይኖርም። እንደ ሰደድ እሳት ነኝ ብበለው። አስፓልቱ ተቆፋፍሮ በየጉድጓዱ እየገባች የምትወጣው ታክሲያችን ማዕበል እንደሚያንገላታት ጀልባ ከዚህ እዛ እየተንከራተተች ታንከራተተናለች። ሶስቴ ነው አራቴ እኔ ራሱ ካጠገቤ ያለውን መላጣ ሰውዬ ስወዛወዝ የጎሰምኩት። ይቅርታ ራሱ የጠየቅኩት ሁለቴ ነው። ሶስተኛው ላይ እኔም መጎሰሜን እንደ ጤነኛ ነገር ቆጠርኩት። እሱም ለመደው መሰለኝ ዝም የተባባል ነው። እሱም ለነገሩ የሆነ ዴንታ ቢስ ነገር ነው መሰለኝ የኔን ጉሰማ ከቁብም የቆጠረው አይመስልም። ወይስ ንቀት ነው? ማለቴ እንዴት ረቀስ እያልሽ ምናምን ብሎ ያልጎመጉም እየገፋሁት እንዳልተሰማው ካስመሰለ መልእክቱ ምንድነው? ገለባ ነሽ ነው? ከነጭራሹ የለሽም ነው ምንድነው? እልህ እንደመያዝ ነገር አደረገኝ። ከመኪናዋ መንገጫገጭ በላይ ተንገጫገጭሽ አሽቀንጥሪው አለኝ። ግን መልሼ አጸፋውን ፈራሁና ተውኩት። ከወንድ ጋር ማን በጉልበት ይዳረቃል? ሹፌሩ እንደማንኛውም ሹፌር ክፍት አፍ ነው። ከመንጃ ፈቃዱ ጋራ እየተረባ ፈቃድ የተሰጠው ይመስል ከትራፊክ ውጪ የማይተርበው የሰው ዘር የለም። አንዳንዱ ተሳፋሪ በትረባው ይስቃል። አንዳንዱ ተሳፋሪ ደግሞ አይ ዘመን አይ ጊዜ እያለ ያለቃቅሳል። ሹፌሩ ለነሱ ሳቅም ለነሱ ንጭንጭም ግድ የለውም። በጫት ይወለወላት አፉን በተመቸው ሰው ላይ እየከፈታት ያሽከረክራል። ከዛ ሁላ ትረባ መሃል ግን አንድ እኔን
የምታስቀኝ ተገኘችና ሳላስበው ሳቄ እንደፈሳ ፈተለከች። በመስኮት በኩል ሌላኛውን ሹፌር ሲያንጓጥጠው ነው ሳቄን ያስመለጠኝ። ያኛው ሹፌር ደርቦ ለማለፍ ፈልጎ የማይሆን ቅርቃር ውስጥ ገብቶ ለመውጣት ሲዳክር አይቶት እኮ ነው። አይዞህ ትለምዳለህ ያለው። ከምንም በላይ በትራንስፖርቱ ዘርፍ አንድ መጠናት ያለበት ነገር ብዬ የማስበው የሹፌሮች ስድብ እምቅነት ነው። በዛች በሚተላለፍባት ቅጽበት በረጅሙ ለመሳደብም ሆነ ለመጣላት ጊዜ ስለሌላቸው የሚጠቀሙት እምቅ ያለች ስትመዘዝ ብዙ ታሪክ የሚወጣት አጭር ስድብ ነው እና ይሄ ትልቅ ጥበብ ነው። ስንቷ ነገረኛ ሴት ወገቧን ይዛ ስታንበለብለው የምትውለውን ስድብ አንድ ጫታም ሹፌር እንደ ዘበት በቀኝ እጁ መሪ ይዞ በግራ አይኑ ስፖኪውን ቼክ እያደረገ በአንድ በሁለት ቃል ብቻ ጠቅልሎ ለኃላፊው ጫታም ሹፌር ማሸከም ከመቻል በላይ ጥበብ አለ? ወንዶች ከኛ በላይ አሽሙረኛ መሆናቸው የሚገባኝ ሹፌሮችን ሳይ ነው። አሁን ግን አይዞ ትለምዳለህ የተባለው ሹፌር እንዴት በንዴት እየተብከነከነ ይሆን? ጊዜ ቢኖረውና ቆሞ ቢሰዳደቡ እኮ መልስ ሊኖረው ይችላል። አለ አይደለም መንጃ ፈቃዱን አውጥቶ 5ኛ ያለኝ ሰው ነኝ ታክሲ መያዜን አትይ የሚል ይመስለኛል። በእርግጥ ነቆራው በመልስ ብቻ የሚገላገሉት አይነት አይደለም። ሰውየው ሽጉጥ ቢኖረው አውጥቶ ሳይደግንበት ይቀራል። እኔ ብሆን የማደርገው ይመስለኛል። ብልጭ ሲልብኝ ያገኘሁትን አንስቼ የምወረውረው ነገር አለብኝ አይደል? እዚህ ጠባይ ላይ ሽጉጥ ባቀይ ብሎ ማሰብ ነው እንግዲህ። ይህቺ እንክርት የሆነች ታክሲ መጨናነቅ ገጠማትና በአንድ ጎኗ ጉድጓድ ውስጥ ገብታ እንዳዘነበለች ሰልፏን ይዛ ቆመች። ከፊት የተደረደሩት መኪናዎች ነገም ሄደው የሚያልቁ አይመስልም። የታክሲው ሰው በሞላ ስለ መንገዱ መጨናነቅ ምክንያት ልክ ሹፌሩና ረዳቱ ከነሱ ጋር አብረው መኪና ውስጥ ያልነበሩ ይመስል በጥያቄ ወጠሯቸው። ምንድነው የምትጨቀጭቁኝ? አብረን አይደል የነበር ነው ሲል ሹፌሩ ሁሉም እኩል ሳቁ። ያው የተናገረው በቀልድ ቃና ስለሆነ ነው እንጂ ነገርየው ከማሳቅ ይልቅ ራስን ለመታዘብ ነበር የሚጋብዘው። ሰው ከሹፌሩ መልስ ሲያጣ የየራሱን መላምት እየሰጠ መጠባበቅ ጀመረ። ይሄኔ ታክሲዎች ተጋጭተው ነው። ይሄኔ አንድ ተሳዳቢ መሃል መንገድ ላይ ተበላሽቶ ነው። ይሄኔ መንገድ ተዘግቶ እየተፈተሸ ነው። ይሄኔ ምናምን ምናምን ይሄኔ ማአት ይወርዳል። የነሱን መላምት ትቼ በታክሲዋ መስኮት ወደ ውጪ ስማትር አንድ አህያ ከአስፋልቱ ትንሽ ራቅ ብሎ ቆሞ አየሁት። ማለቴ ቆሙበት አየሁት። ግን አህያ ቆሙበት ነው ወርዶበት ነው የሚባለው? እቃው ወርዶ አፈር ሊልስ እየተንጠራራ ይመስላል። ጥቁረቱን ርዝመቱን አስቤ ፈገግ ነገር አልኩ። ባሳቀኝ ነገር መልሼ እንደማፈር አልኩ። ለምን ፈገግ አልሽ ብሎ ሰው ቢጠይቀኝ አሁን ምን ልላገር ነው? ምን ተብሎ ይነገራል? ከጌቾ ጋር አወዳድሬው ነው ይባላል? አይባልም። ግን እንደው የጌቾ ይሄን ቢሆንስ የሚያክለው ምን ይደረስ ነበር የሚገባው? ልቤን አይነቀንቀውም? እሱ ራሱ እንዴት ይችለው ነበር? በእርግጥ በዛ ሰውነቱ ላይ ይሄ ቢጨመርበት ብዙም አይካበድም። አጭር ቀጭን ቢሆን ነበር እላዩ ላይ የሚገንበት። ጌች ሰውነቱ ገዘፍ ያለ ስለሆነ ይውጠዋል። እኔ ግን ድራሽ ነበር የሚጠፋው። ሁሁ ና ብሎዳ አለች እናቴ። የጌቾ ምን አለኝ? የሚይዘው የምጨብጠው እስካጣ አይደል እንዴ የሚያሳብደኝ? እሱን ይባርክልኝ ብዬ ሳልጨርስ ታክሲዋ ተረክ ብላ ተነሳች። አነሳሷ ከሞት ይመስል መንጨቅ ብላ ነበር። ከገባችበት ጉድጓድ ለመውጣት ስትንደፋደፍ እመቤት የድረሽ ማለትን የሚቀራት። በሞተረኛ ቋንቋ የአምላኮቿን ስም ጠርታ ከጉድጓዱ ወጣ ይዛን ስትሄድ ያና አህያ ለመጨረሻ ጊዜ መለስ ብያየሁት። እሱም ቀና ብሎ ፊት ለፊት አየኝ። ደንግጬ እንደመዞር አልኩና ደግሞ ተመልሼ ሳየው እያየኝ ነው።
አስተያየቱ እንደ እንስሳ አይደለም፣ ሰውኛ ነገር አለው። ሰውም መሰለኝ። ቆይ ቅድምም እንደዛ ዕቃውን ሳይያየኝ ነበር ማለት ነው? በስማም እንዴት ያሳፍራል! አህያው እስኪታዘበኝ ድረስ ነበር ያፈጠጥኩበት ማለት ነው። እሱን ስመለከትስ ያየኝ ሰው ይኖር ይሆን? ምን አይነት ሻፋዳ ብትሆን ነው በአህያ የምትመሰጠው ብለውኝም እኮ ይሆናል። አፈርኩ። ከጎኔ ያለውን ሰውዬ ዞሮ ማየት እስኪሳነኝ ድረስ ሽምቅቅ አልኩ። ልክ የአህያ ቸንቸሎ ላይ እንደተመሰጠ ሰው ሳይሆን ከአህያ ጋር ሲዳራ እንደተያዘ ሰው። አገር በምን ይቆማል ቢሉኝ በወሬ ላለሁ። ወሬ ቀላል ነገር ሊመስለን ይችላል፣ ግን ከወሬ የተሻለ በሰዎች መሃል ትስስር ሊፈጥር የሚችል ነገር የለም። አብረሽ የምታወሪው ነገር ከሌለሽ አብረሽ አትቀመጭም። እስኪ አስቢው፣ የአንቺ ወሬ ከማይጥመው ሰው ጋር ቁጭ ብለሽ አውርተሽ ለመግባባት ስትሞክሪ፣ እንደዛው ደግሞ ወሬ ጥንዝት የሚልብሽ ሰው ጨዋታ አማረልኝ ብሎ ጆሮሽን ሲያደነቁረው ቁጭ ብለሽ ስትሰሚ አስቢው። አይቀፍም? እኔ ዝግንን እኔ የሚለኝ። አገርም እንዲሁ ናት። የኛ መናበብ መቻል የሚፈጥራት መግባቢያ መጋቢያ ስፍራ ናት። እና አንደበተ ርቱዕ የሆነውም አንደበተ ጠንዙሉም በተግባቦት ሊያነሱት የሚገባ ተረትም ይሁን ታሪክ ሊኖራቸው ይገባል። በመሃላቸው የሚሰነጥቃቸው ነገር ሊመጣ ሲል ስንጥቃቸውን ለመድፈን ያንን ተረት ይጠቀሙታል። እኛ እኮ የዚህ ውጤት ነን ምናምን ተባብለው እኛ የከሌ ልጆች ብለው ፎክረው በመሃላቸው የሰፈረውን ሰይጣን ያባርሩታል። ይሄ ከላይ ያለው ትንታኔ ስለ አድዋ ላወራ ላሰብኩት ነገር መንደርደሪያ ነው ብለን እንውሰደው። ቀጥታ ዘው ተብሎ የሚገባበት ርዕስ መስሎ አልታየኝም። ምድርን አያታለሁ። አሁን ድረስ ስላለው የጥቁርና የነጭ ዘረኝነት አስብና እውነት እዚች ምድር ላይ አድዋ ባትገለጥ ኖሮ ምን እንሆን ነበር የሚል ቋጥኝ ሐሳብ መጥቶ ይጫነኛል። አድዋ ያልተገለጠችላትን ምድር ማሰብ ይጨንቀኛል፣ ይሰቅቀኛል። ሰሞኑን አንዳንድ ወጣቶች በቴሌቪዥንም በራዲዮም እየቀረቡ ስለ አድዋ ማብራሪያ ሲሰጡ ሳይ ያሳዝኑኛል። ምሁር ተብዬው መጽሐፍ እየጠቀሰ ታሪክ እየበጠሰ በዚህ ስፍራ በዚህ ቦታ እያለ ስለ አድዋ ጥቅም ሲያብራራ አንጀቴን ይበለዋል። አንዴ በቴሌቪዥኑ መስኮት አንገትሽን አስገብተሽ ወደ ጆሮው ጠጋ ብለሽ አድዋ እኮ አትብራራም፣ አርፋ አጣጥማት በይው ያሰኘኛል። ጦርነት ያልፋል፣ ድል ጭፈራውም የሽንፈት መከራውም ያልፍና ምኑ ይቀራል? ወሬው። ከዛ ወሬ በመነሳት እንኳን ነባሩን ማጠናከር አዲስ ሀገር ማዋቀር ይቻላል። አብረህ የምታወራው ነገር ካለ አብረህ መብላቱ ብቻ ሳይሆን አብረህ መሞቱ አይከብድህም። አድዋ ደግሞ ከየትኛውም ሁነታችን በላይ አብረን ልናወራው የምንችል በወል የሚያግባባን ርዕስ ነው። ከዚህ ወሬ ተነስተን ኢትዮጵያን ማጠንከር አይደለም አፍሪካን በእግሯ ማቆም እንችላለን። ብቻ ወሬው ይኖረን። ሌላው እኮ ወሬውን ነው ያጣው ወዳጄ። አብሮ ሊያወራው የሚችለው ነገር አጥቶ አዲስ የሚወራ ለልጅ የሚተረክ ነገር ለመፍጠር ነው የሚባዝነው። ስለ ወሬ ካነሳን ግን በአድዋ ድል ማግስት የኛ አርበኞች ቁጭ ብለው ስለ ጀብዷቸው የሚቃደዱትን ቀዳዳ ሁሉ አስቤዋለሁ። በቃ እንዲገደዬ እንዲያባረሬ ምናምን እየተባባሉ ያረጉትንም ያላረጉትንም ሲፎጋገሩ በህሊና ይመጣሉ። ታዲያ እንዲህ ሳስባቸው ደስ ይሉኛል። እንዴት ነኝ ግን እንደ ምሁር ሳወራ አካውንታንት አልመስልማ? አንዳንዴ እንዲህ ያረገኛል። ከራሴ ጋር ቁጭ ብዬ ሳወራ ነገሮች ከማስበው በላይ ይብራሩልኛል። ላውራቸው ብል በዛ ቅልጥፍና ላወራቸው አልችልም፣ ግን ሳስባቸው በሚገርም ፍጥነት ይፍታቱልኛል። ስለ አድዋ ማሰብ የጀመርኩት ድንገት በሬዲዮኑ የጂጂን ዘፈን ሰምቼ ነው። በእርግጥ ይሄ ዘፈን ነው አይደለም በሚለው ዙሪያ ልንከራከርበት እንችላለን። እኔ ዘፈንም አይመስለኝም አንዳንዴ። እና ምንድነው ብትሉኝ መልስ የለኝም፣ ግን በቃ የሆነ ነገር ነው የሚመስለኝ።
ሰው ብሎ የሚጀምር ነገር ደስ አይልህም? ግብዣውን ከአጥር ተሻግሮ ድንበር አፍርሶ ሲጀምር ማንኛውም ሰው የግብዣው ታዳሚ መሆን ይችላል። የሱ ነው ብሎ ሳይሆን የኔም ነው ብሎ ይታደመዋል። ጂጂም ይህን መንገድ ነው የተጠቀመችው። እስኪ በየግጥሞቹ እየገባን አንዳንድ ነገሮችን እያነሳን እንጣል። የሰው ልጅ ክቡር፣ ሰው መሆን ክብር፣ ሰው ሞቷል ሰው ሊያድን ሰውን ሲያከብር፣ በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቶ። የሰው ልጅ ክቡር ብላ ስትጀምረው ሰው የሆነ ሁላ ጆሮውን እንዲሰጣት ታስገድደዋለች። ሀገሬ ምናምን ብላ በሲጀምር ምን ልትል እንደሆነ ስለሚታወቅ ከኢትዮጵያ ውጪ ግድ የሚሰጠው አይኖርም። እሱም ቢሆን በኢትዮጵያዊነቱ የሚያምን ኢትዮጵያዊ ከሆነ ነው። ሰው መሆን ክቡር ብላ ስትጀምር ግን ኢትዮጵያን ወደደም ጠላም ኢትዮጵያዊ ሆነም የመናዊ ግጥሙ ይመለከተዋል። ስለ ሰው ነዋ። ሰው ለማዳን ሰው ሲሞት ስትናገር እዚህ ጋር የገዳዩን ሰውነት ሽምጥጥ አድርጋ የካደችው ይመስላል። ግን አልተካደም። ገዳዩም የሞቱት አካል ነው። ገዳዩ እንደ ጭራቅም እንደ መጥፎም አልተሳለልንም። ከዚህ ክፍል ውስጥ ቂም አልተቀመጠልንም። ዝክር ብቻ ነው ያለው። ሰው ለማዳን ስለ ሞቱ ሰዎች እንጂ ስለ ገዳይ ክፋት ልትናገር ፍላጎቱ አይደለም። ይሄ የኩሩ ሰው ባህሪ ነው። ኩሩ መሆኗን ደግሞ በቀጣዩ ክፍል ባለው ግጥሟ ትነግረናለች። በአጠቃላይ ግን እዚህ ክፍል ላይ አድዋን ከሰው ሁሉ ጋር አያይዛ ድንበር አልባ አድርገዋለች። የሚመጥነውም ይህ አገላለጽ አይደለ? በተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ካጥንት። ስንት ወገን ወደቀ በነጻነት ምድር። ትናገር አድዋ ትናገር ትመስክር፣ ትናገር አድዋ ትናገር አገሬ፣ እንዴት እንደቆምኩኝ ከፊታችሁ ዛሬ። በኩራት በክብር በደስታ በፍቅር በድል እኖራለሁ ይህዋ በቀን 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 ደግሞ መከራውን ያን ሁሉ ሰቀቀን። አድዋ ቀስ እያለች የስፍራነት ህልውናዋን አጥታ መንፈስ ስትሆን እዚህ ጋር እናያታለን። አብራ የሀገራችንንም ህልውና ከፍ ታደርገዋለች። ትናገር አድዋ ሲባልላት እንሰማለን። አድዋ በራሷ የሚሟገቱላት ሳትሆን ሙጋች መሆኗን ነው እያሳየችን ያለችው። ቦታ ከቦታነት ከፍ ሲል ነፍስ ዘርቶ ይቆማል፣ እውነት ይሆናል፣ ፍልስፍና ይሆናል፣ ዓለምን የሚያድን እውነት እና እንዲህ በነጻነት ፊታችሁ ቆሜ የሚታዩኝ በዚህ ፍልስፍና ተጠምቄ ነው እያለች ነው። ታዲያ ለዚህ ሲባል ብዙ ተከፍሎበታል። ለዛውም ብዙ ሰው ብዙ ክርስቶሶች ናቸው በአድዋ ሰበብ የተሰቀሉት። እያንዳንዱ ጥቁር የነሱ ስቅለት ዕዳ አለበት። በነጻነት ሰው ፊት መቆም ትርጉሙ ሩቅ ነው። ብዙዎች ተሸማቀው በሚቆሙበት ዘመን እኛ ቀና ብለን መቆም ችለናል። ምክንያቱም ሰው የተከፈለበት እውነት እጃችን ላይ ነበርና። እንዴት እንደቆምኩ ከፊታችሁ ዛሬ ስትል ለአቋቋሟ ምክንያት የሆናትን የኩራት የደስታዋ ምንጭ የሆኑትን ሰዎች እያወሳች ነው። እንዲህ አይነት አባቶች ነው የነበሩኝ እያለች እየጎረረችባቸውም ይመስላል። ብትጎረርም ያምርባታል እኮ። አድዋ ዛሬ ናት፣ አድዋ ትላንት። መቼ ተነሱና የወዳደቁት። ምስጋና ለነሱ ለአድዋ ጀግኖች፣ ለዛሬ ነጻነት ላበቁኝ ወገኖች። አድዋ እውነት ናት ካልን እውነት ደግሞ ዘላለማዊ ናት። አንድ የእውነት ሆኖ የተገለጠ ነገር መጥፋትም መለወጥም አይችልም። ከተለወጠ ወይ ከጠፋ እውነት አልነበረም ማለት ነው። ይህንን ስል እውነትና እውነታን እንዳንቀላቅል ምሳሌ ሳያስፈልገን አይቀርም።
አንዲት ሴት አሁን ባፈቅር ማፍቀር እውነታው ነው። እኔ አሁን ለሷ ያለኝ ፍቅር ደግሞ እውነቱ ነው። አሁን በዚህ ሰዓት ለሷ የተሰማኝን ፍቅር በምንም መለወጥ አይቻልም። አንዴ ተሰምቶኝ አብቅቶለታል። የተሰማኝን እንዳልተሰማኝ ማድረግ አይቻልም። ከተቻለም ባስማት ነው። ምናልባት ነገ ምናልባት ልጠላት እችላለሁ እኮ፣ ግን የዛሬዋ እውነትነቷን እንደያዘች ነው የምትቀጥለው። የነገውም በራሱ እውነት ሆኖ ይቀጥላል። ምን ስንል እዚህ ውዝግብ ውስጥ ገባን? አዎ አድዋ ዛሬ ናት፣ አድዋ ትላንት የሚለውን መስመር ይዤ ነው። የአድዋን ዘመን ተሻጋሪነት ጊዜ የማይሽራት መሆኑን የምትናገርበትና ይህንንም ላደረጉት ምስጋና የምትቸርበት ክፍል ነው። ከጀመርነው አይቀር አድዋ በምን አመክንዮ ነው እውነት የሆነችው የሚል ጥያቄ ካለ እስኪ በምክንያት እናያት። የቆዳ ቀለም በመሰረታዊ ጉዳይ ሰውን ከሰው አይለይም። በዘመኑ ደግሞ ጦርነት ከመሰረታዊ ጉዳዮች አንዱ ነበር። ጥቁሮች ደግሞ በአድዋ ነጮችን በጦርነት አሸነፉ። ጥቁርነት ከነጭነት ከቀለምነት በዘለለ የሚለይ ነገር አይደለም ማለት ነው። የጥቁሮች ነጮችን ማሸነፍ እውነት ነው። ማዕት አስተሳሰቦችን የናደው እውነት ይሄ ነው። ያም ሰው ይሄም ሰው መሆኑ የተለየባት ቅጽበት ይቺ ናት። ይቺ ቅጽበት ናት አድዋ። ጥቁርነት ከነጭነት ቀለም በዘለለ የሚለይ ነገር አይደለም የሚለው መደምደሚያው ደግሞ ከእውነቱ የተወለደ እውነታ ነው። እውነታ እንደ ሁኔታው ሊለወጥ ይችላል። ምናልባት ጥቁርነት ከነጭነት ቀለም በዘለለም ሊለይ የሚችል ግኝት ሊሆን ይችላል ወደፊት። ያኔ ይህ እውነታ ሊቀየር ይችላል። እውነቱ ግን በፍጹም አይችልም። አንዴ የሆነ የተደረገ ነገር ነው። ልለው የፈለግኩትን በስርዓቱ አብራራሁት ወይስ ጭራሽ ተበተብኩት? የጥቁር ድል አምባ አድዋ፣ አፍሪካም የኢትዮጵያ ተናገሪ፣ የድል ታሪክሽን አውሪ። አምባ ማለት ምንድን ነው? መልክዓ ምድር አይደለ? ጠፍጣፋ ገጽታ ያለው መሃሉ ለኑሮ የሚመች ዙሪያው ግን ገደል የሆነ ተራራማ ስፍራ ነው። ዙሪያው ያለው ነገር በጠቅላላ ከሱ በታች ነው ማለት ነው በተዘዋዋሪ። እና እዚህ ገለጻ ውስጥ እናምጣና የጥቁር ድል አምባ የምትለዋን ስድኝ እንክተታት። ልክክ አይልም ሄዶ ድል አለ። ከአድዋ በፊትም ከአድዋ በኋላም ማዕት ድል ነበረ። ግን ያን ድል አምጥተን ከአድዋ ጎን ብናስቀምጠው እጣ ፋንታው የአምባው ስር ገደል መሆን ነው። አድዋ የጥቁር ድል አምባ ናት። ከየትኛውም የጥቁሮች ድል ከፍ ያለች፣ ሌሎች በዙሪያዋ ሲቆሙ የሚያንሷት የድል አምባ፣ ገጽታዋ ደልዳላ፣ ለኑሮም የምትመች፣ ከፍታዋ ምቾት አልባ ያላደረጋት አምባ። ለምን እንደሆነ አላውቅም፣ ስሰማው እንባዬ ግጥም ይላል። የሳክስፎኑ ድምፅ ደግሞ ከሙዚቃው ወጥቶ የምሰማው ሳይሆን ከራሴ ከልቤ የፈለቀ ድምፅን የሚመስለኝ። አቀናባሪው ሳያውቀው እኔ የጨመርኩት አይነት ስሜት ይሰማኛል። ሌላ ሰው ሲሰማው ሌላውን ሰምቶ እሱን የማይሰማኝ የሚመስለኝ። ማመንም የምፈልገው እንደማይሰሙት ነው። ለዚያም ነው አንድም ሰው ስለዚህ ዘፈን ጠይቄ ወይም አውርቼ የማላውቀው። በቃ ድንገት ስለ ሳክሱ ቢያወሩኝ ምን ልሆን ነው? አይ አልሰማችሁትም፣ እኔ ብቻ ነኝ የሰማሁት ብዬ ክችችልል ነው? ምን ክችች አስባለኝ? ገና ስለሱ ወሬ ሲጀምሩ ከአካባቢው መራቅ ነው እንጂ። ወላ በቴሌቪዥንና በራዲዮ አድዋ ሲቃረብ ስለሷ ዘፈን ሊያወሩ ሲሉ በፍጥነት ነው ጣቢያውን የምቀይረው። ምናልባት ይሄ ነገሬ ቂል ያስብለኝ ይሆን? ካስባለኝም እሰየው። የልብስ ማጠቢያው ማሽን እንደታረደ ዶሮ ይንደፋደፋል። አወዛውዙ ስለሚያስፈራኝ ደገፍ ብዬው ነው የቆምኩት። ብለቀው በአፍጢሙ ትክክል የሚል የሚመስለኝ። ልጆቼ በረንዳው ላይ ሲንጫጩ ይሰማኛል። አሁን ጠርቼ ስለ አድዋ ብጠይቃቸው የሚመልሱልኝ ነገር ይኖራል? ለነገሩ እንኳን እነሱ እኔስ በቅርቡ አይደለ ስለሱ ማወቅ የጀመርኩት።
በቅርቡ እኮ ነው ዋጋውም ይገባኝ የጀመረው እንጂ ድሮማ የጦርነቱ ምክንያት አይገባኝም ነበር። ኧረ እንዲያውም አንድ ሁለቴ ብንሸነፍ ጥሩ ነበር ሳልል አልቀርም። አሁን እንዲህ አድዋ ስባል ውስጤ ሊነዝረኝ፣ ይሄ በዓል ታዲያ ተራ በዓል ነው ወይ? ማለቴ ዝም ተብሎ በአደባባይ ፉከራ የሚታለፍ ነው? ቢታረድለትስ? ድፎ ቢደፋለትስ? ጠላ ቢጠመቅለትስ? አውደ ዓመት ብናረገውስ? ለምን እኔ አልጀምረውም? በሉ ስንት ቀን ቀረው? ቀጣዩ ሳምንት ላይ ነው አይደለ? ለቀጣዩ ሳምንት ጠላ በጠምቅ ይደርሳል። አይ ጠላው ይቅር፣ ቢራ ይሁን። ዳቦ መጋግራለሁ። ከዛ ዶሮዬን ክሽን አድርጌ ብሰራ አውደ ዓመት አይሆንም? ያው ገና የመጀመሪያው ዓመት ስለሆነ በቅርብ ያሉትን ጎረቤቶች ጠርቼ ቡና አፍልቼ ምሳ ቢጤ ነገር ብጋብዝ መቼም ይቺ ሴትዮ ገንዘብ ተርፏታል ብለው እንደሚያሽሟጥጡኝ አይጠፋኝም። ግን ባስለምዳቸውስ በየዓመቱ? ማለቴ ጭንቀቴ ስለ ጎረቤቶቼ ሳይሆን ስለ ልጆቼ ነው። በየዓመቱ የእነሱ እናት ብቻ ተለይታ እንዲህ በዓሉን ስታከብር ሲያዩ ጭንቅላታቸው ላይ ጥያቄ መፈጠሩ ይቀራል? ስለ አድዋ ለማወቅ መጣጣራቸው ይቀራል? አይቀርም። ያኔ የተከፈለላቸው ይገባቸዋል፣ ለራሳቸውም ክብር ይኖራቸዋል። ስለዚህ እኔ ለምን ቤተሰቤን አልሰራም? ዝም ብዬ መንግስትም ሚዲያውንም በዓሉንም ችላላችሁት እያሉ መውቀሱ የትም አያደርስም። መጀመሪያ ከቤት መጀመር ነው፣ ደግሞ እየተዋወቅን። አሁን እኔ ዘንድሮ ይህንን የቡናና የምሳ ግብዣ ስነ ስርዓት ብጀምረው በቀጣዩ ዓመት ሁሏም በከማናንሼ እልህ አድዋን እየጠበቀች መደገሷ ይቀራል? አይቀርም። ትንሽ ጠብቆ ማየት እኮ ነው። በእኛ የልታይ ፉክክር ማን ይጠቀማል? ሕፃናቱ። ቢያንስ እኛ የአድዋን ዋጋ ለመረዳት ከፈጀብን ጊዜ ባነሰ ቶሎ ይረዳሉ። ይህን ሐሳብ ጌቹ ሲመጣ ነግረዋለሁ። ያው እንዲህ አይነት ነገር ይመቸዋል። ብዙ ቸልተኛ ሰው ቢመስልም ሀገር ምናምን የሚሉ ርዕሶች ይመቹታል። ደግሞም ስንቴ ነው ስለ አድዋ አከባበር መቀሳቀስ ሲነጫነጭ የሰማሁት። ቢያንስ በዚህ ህልሁን ይወጣል። የኔ ባል ወፈፌ ነው፣ በግም ልረድ ብሎ ሊያስደስተኝ ይችላል። ማስቲካውን ያኝከው፣ እሺ ግድ የለም። ግን ለምን አባቱ ያንቀጫቅጨዋል? ማለቴ ወንድ አይደለ? ወንድ ማስቲካ ማንቀጫቀጭ አለበት? ያስጠላበታል እኮ። ወንድ ልጅ ኮስተር ያለ ለዛውን ሲያጣ እንዴት ይከፋል? የሆነ ዝግንን የሚል ነገር አለው። ተው ልበለው? አያምርብህም ይሄ ሴታ ሴትነት ልበለው? ሴታ ሴትነት ምንድነው ቢለኝ ምን ልለው ነው? ማስቲካ ማንቀጫቀጭ ሴታ ሴትነት ነው የሚል ትንታኔ ሰው ያሳምናል? ጨነቀኝ። ወይ ካጠገቤ ዞር ቢልልኝ ምን አለ? የማስቲካው ቀጭታ በተሰማ ቁጥር አንዳች ዘግናኝ ስሜት ሰውነቴ ላይ እንዳሸን እየፈላ አጠገቤ የቆየባቸው ደቂቃዎች የዓመታት ያህል ረዘሙብኝ። እንደ አቡነ ገብረ መንፈስ ቅዱስ ለ100 ነው ለ200 ዓመት ተዘቅዝቄ ውሃ ውስጥ መጸለይ እስኪ ቀረይ ድረስ ከተወለድኩ እስካሁን የማውቃቸውን ጸሎቶች ሁሉ አሟጥጬ ጨርሼ ደግሜያቸው ልሰልሳቸው ስል ከአጠገቤ ሄደልኝ። አዚም ከተከሻዬ ላይ የተነሳ ያህል ቀለለኝ። እፎይ። ሲሄድ ግን ዝም ብሎ አልሄደም። ሲሄድ አንድ የሐሳብ ባህር ውስጥ ዘፍዝፎኝ ነው ሄደው። ወንዳ ወንድነት ሴታ ሴትነት ምንድነው የሚል የሐሳብ ባህር ውስጥ። ወንዳ ወንድነት ምንድነው? ይሄ ለራሴ የተጠየቀ ጥያቄ ነው። ራሴው መልሰዋለሁ። ወንዳ ወንድነት ለመወደድ ቦታ አይመርጥም። ወንዳ ወንድነት ሁለቱም ጾታ ላይ ሲገለጽ ይወደዳል። የወንዱ ውበቱ ወንዳ ወንድነቱ ሲሆን፣ ሴት ግን ወንዳ ወንድም ሆና መወደድ ትችላለች። በማህበረሰቡም ያንን ያክል ተጽዕኖ አይኖርባትም። የተጠላም አይደለም። ግን ግፋ ቢል ከቤ ብትባል ነው። ያን መባላቸውንም ብዙዎቹ አይጠሉትም። በተለይ በከተሜው ዘንድ ከወንዳ ወንድ ጋር ተሻምተው መብላት፣ ከወንዳ ወንድ ጋር መደባደብ፣ እንደ ወንድ መሳደብ፣ እንደ ወንድ መልበስ
የሆነ ክብር ያለው ነገር ነው። አንዳንዴ ሴትነት ምንድነው? ይሄ ለራሴ የተጠየቀ ጥያቄ ነው። ራሴው መልሰዋለሁ። ሴትነት ድንበር ያለው ነገር ነው። ከሴት ውጪ በወንድ ላይ ሲገለጥ የማያምር፣ በሴቶች ራሱ የሚያስንቅ አስጠቂ ነገር ነው። ሴት የሆነው ወንድ ራሱ ሴትነቱን ሲነግሩት እንደ እብድ ነው የሚሆነው። አንዳንድ ሰዎችም ቀስሙን ሊሰብሩት ሲፈልጉ የሚያነሱበት ይህችን ደካማ ጎኑን ነው። ደካማ ጎኑላ ነው። ታዲያ ሴትነቱ እንዲህ ያስጠቃው ለምን ሴት ይሆናል የሚለው ጥያቄ ታዲያ ከባዱ ጥያቄ ይመስለኛል። አንድ የስነ-ልቦና ባለሙያ ይህን ርዕስ ቢያገኝ ዳጎስ ያለ መጽሐፍ ሁላ ሳይጽፍ ይቀራል። እስኪ ለምን እኔው ራሴ እንደ ስነ-ልቦና ምሁር ወይ በሳይኮሎጂ ዶክትሬቱን እንደሰራ ሰው ለመተንተን አልሞክርም? ማን አባቱ ይከለክለኛል? እኔ ሴት ባህሪዬን ያገኘሁት ከየት ነው? ከተፈጥሮ አይመስለኝም። ሴትነት ወንድነት ከተፈጥሮ የሚታደል ቢሆን ወንዱም ሴት ሴቷም ወንድ ባህሪ ባላሳዩ ነበር። ይሄ ከአካባቢ የሚወረስ ጉዳይ ነው። በአቅራቢያ ካሉ ሰዎች ተጽዕኖ የሚመጣ ነው ብዬ መደምደሙ ብዙም አያስኬድም መሰለኝ ብል ይሻላል። ለነገሩ በደመድመውስ ማን ይታዘበኛል? ግን ትንተና ይቁምና እስኪ አንድ ጥያቄ እንጠይቅ። ወንድነት ብዙም የማያስወቅስ አልፎ አልፎም የሚያስሞግስ ነገር ሆኖ ሳለ ሴትነቱ ለምን እንዲህ የሚጠላ ሆነ? ማለቴ ወንዶቹስ እሺ ይጥሉት፣ እንዴት እኛ ሴቶቹ ልንጠላው ቻልን? እንዲህ ያለውን ሁለቱም ድንበር የጣሱ ነገሮች ሆነው ሳሉ እንዴት አንዱ ርኩስ አንዱ ቅዱስ ይሆናሉ? ይሄ ወንዴ የሆነ ዓለም የፈጠረው ወንዴ ባህል ሴትነትን ብቻ ሳይሆን ሴትነትንም ነው የሚጫነው ማለት ነው። አሁን ገና ቆም ብዬ ነገሩን ማሰብ ጀመርኩ። እኔን ለመምሰል የሚሞክርን ወንድ ንቄ ሳባረረው የምር የምንቀው እሱን ነው ወይስ ራሴን ነው? እሱ እየሞከረ ያለው እኮ እኔን ለመምሰል ነው። እኔን መምሰል እንዲህ ቆሻሻ ነገር ነው እንዴ? ሴትነት እንዲህ ለሴትስ መዘግነን አለበት እንዴ? ማን ነው ይሄን አመለካከት ውስጥ የቀብሮ ያኖረው? ባህሉ፣ ሃይማኖቱ፣ ኢኮኖሚው፣ ፖለቲካው ማን ነው? እንዴት እስከ ዛሬ ሳይታወቅ የቆየው? ወይስ ዛሬ ነው ማሰብ የጀመርኩት? ራስዎን ሲንቁ መኖሮን ያስታውሱ ቀን እንዲህ ያደርጋል። እንዴት አሉኝ? እንዲሁ አሁን እኔ እንደምለው ያንን ልጅ ፈልጌ ላምጣውና ማስቲካን በሴተኛ ዘዬ አንቀጫቅጭብኝ ልበለው? በቁም ነገር ቁጭ አድርጌው ስለ ጥፍር ቀለም፣ ስለ ጸጉር ቅባት፣ ስለ ሽቶ አይነቶች ላውራው? እንኳን ማድረጉ ማሰቡ ይቀፈኛል እኮ። ግን ይህን ስሜቴን መፈተሽ መመርመር አለብኝ። ከቻልኩ መተው አለብኝ። በእርግጥ ለስንት ዘመን ሳይታወቀኝ ከደሜ ተቀላቅሎ አብሮኝ የኖረ ነገር በአንዴ ከውስጥ ያውጥቼ በሌላ መተካት ከባድ ነው። ከአመክንዮ አንጻር ብቀበለውም ከስሜት አንጻር ግን ነገሩን መላመድ ከባድ ነው። ማለት ልጅ እያለን ስለ ወሲብ ማወቅ እንደጀመርን እሱን የሚያደርግ ሰው በጣም ባለጌ ሰው እንደሆነ ማሰብ እንደጀመርን አንዱ ተንከሲስ የሰፈር ልጅ እናትና አባቶቻችንም ወሲብ እንደሚያደርጉ እኛም የተወለድነው በዛ መንገድ እንደሆነ ሲነግረን ነገርየውን አመን ነው። ግን ደግሞ እናትና አባቶቻችንን በዛ መልኩ ማሰብ አልዋጥ ብሎን የተጨነቅነው ጭንቀት አለ አይደል? ልክ እሷ ሰዓት ላይ ነኝ ያለሁት። እውነቱን አመኜ ራሴን ግን ከነሱ ጋር ቁጭ አርጌ ሳስበው የማይመስል ነገር ይሆንብኛል። እንዲህ ከራሴ ጋር እየታገልኩ ልጁ ተመልሶ በአጠገቤ ሲያልፍ አየሁት። የሆነ አጭርዬ ለአያያዝ የምትመች ጥላት አጥፎ ይዟል። ማስቲካውን አሁንም እያንቋቋ ነው። ደመቅ ያለ ሽቶው ከሩቁም ይሰማል። ሲራመድ የእጅ አወዛወዙን አየሁት። እንደ ሄደን ነው። እግር አጣጣሉ ፌቨንን ቁጭ፣ የእጁ ጣቶች አስተጣጠፍ አወጣጠር እንደ ረዳቴ እንደ ውበት ልክ እንዳልሆንኩ እየታወቀኝ
ከዚህ በኋላ እንደማልደግመውም ለራሴ እየማልኩ ድንቄ መሐላ ተማለ እንዲህ አልኩ። ሲያስጠላ። አዲስ ነገር መልመድ ክፉ ነው። ለአንድ ዕውቀት አዲስ መሆን ሌላውን ሁሉ እንዳላዋቂ እንዲቆጥሩት መንገድ ይከፍታል። ይህን የምለው ጀማሪ ዲያቆን ከጳጳስ ይበልጣል የሚለውን ወይ ደግሞ አዲስ እረኛ ከብት ያስተኛ የሚሉትን ተረቶች ሰምቼ ሳይሆን እኔው አሁን እየሆንኩ ካለሁት ሁኔታ ተነስቼ ነው። ጌች ሳይሉት የሴክስ ፖዚሽኖችን አስለምዶኝ ስቃዩን እየበላ ነው። ድንገት ዘዋልኩኝ አይደለ ወደ እርሱ። የሰሞኑ ሁኔታዬ እንዲህ ነው፣ ቅዥቅዥ አድርጎኛል። ለጤና ያደርግልኝ። በእርግጥ እሱ ደስተኛ ነኝ ይለኛል፣ ግን እኔ የማሰቃየው እየመሰለኝ ነው። አለ አይደለ ዶሮ አርፌ በጀርባዬ ተንጋልዬ እግሬን ከፍቼ በስሜት አንሶላ ከመመነቃቀር አልፎ አልፎም ከመቅደድ ባለፈ ሚና ያልነበረኝ ሴትዮ አሁን አንዴ ከላይ ካልሆንኩ አንዴ ካልተንበረከኩ አንዴ በጎን ተኝቼ ካልሆነ እያልኩ አበሳውን እያበላሁት ነው። ምን ነው ባላሳየኋት እያለ ራሱን ሳይረግሙላ አይቀርም። እኔ ግን በጣም ተመችቶኛል። ወሲብ ይህንን ያህል የሚናፍቀኝ ጉዳይ ይሆናል ብዬ አስቤ አላውቅም ነበር። በፊት ከጌቾ ጋር ሴክስ የምናረገው አብዛኛውን ጊዜ በሱ ጉትጎታ ነበር። በእርግጥ እኔም ስፈልግ ጥቆማዎችን በተለያየ መንገድ መስጠት የማይቀር ነገር ቢሆንም እሱ ግን አልፎ አልፎ ነበር። ከልምምዱ በኋላ ግን ታሪክ የተገለበጠ ነው የሚባለው። እንጃ ብቻ እንደ አዲስ ከዚህ ቀደም አድርጎ እንደማያውቅ ሰው ነው ነገርየው ብርቅ እየሆነብኝ። ወላ ዛሬ አናረግም እንዴ ብዬ የምጠይቀውን ይሆኛለሁ። ሆሆ ታዲያ ይሄ ጤና ነው? ከልምምዱ በኋላ ለሰዎች የነበረኝ አተያይም ግልብጥብጡ ነው የወጣው። አንድ ሴት ሳይ የሚታስበኝ ይህች ልጅ ከላይ ሆና ማድረግ ትችል ይሆን ወይስ በጀርባዋ ተንጋ ላይ ብቻ ናት? አይ ሁኔታ ነገሯ የምትችል አትመስልም ምናምን እያልኩ ነው። ይህንን ማሰቤ መልሶ ለራሴ ቢያሳፍረኝም ሐሳቡ ግን የምቆጣጠረው አይነት ሐሳብ አልነበረም። እንዳመጣጡ በራሱ መንገድ ፈሶ የሚያልቅ ሐሳብ ነበር። ቢሮ ስገባ የቢሮ ሰራተኞችን የምገመግመው ከዚሁ አንጻር እየሆነ ተቸግሬያለሁ። ኤደንን አያትና ቅጥነቷን ከግምት አስገብቼ አልጋ ላይ ከሆነ እንደጋር አስባታለሁ። ይሄኔ እኮ ከላይ መሆን አትችልም። ይሄኔ እኮ ጀርባ ሰጥቶ ማድረግን አታውቅበትም ስታሳዝን ያስብለኛል። የሆነ ቅጥነቷ የባከነ ይመስለኛል። ጭራሽ የቅጥነት ጥቅሙ ለዚህ ብቻ አይመስለኝም ጀምሯል። ሆሆ ይህስ የጤና ነው? አካሉን ሳየው እሱ እኔን እንዴት ሊያስበኝ እንደሚችል አስብና የማላውቀው ንዴት ይወረኝ ጀምሯል። ከምለብሳቸው ረዣዥም ቀሚሶች በመነሳት ሴክስ ላይ ምንም የማላውቅ ጭምት ተንጋ ላይ አድርጎኝ ይሆናል እኮ የሚያስበኝ። በጀርባዬ ተኝቼ ከማቃሰት ውጪ ሚና የሌለኝ ይመስለዋል እኮ ይሄኔ። አያውቀኝማ። የሆነ ልህ ከውስጤ ሲንቆጠቆጥ ተሰማኝ። ማንቆጥቆጡንም አልጠላሁትም። ይልቁንም እንዳመጣጡ እንዲወጣ ፈቀድኩለት እንጂ። በፈቀድኩለት መሰረት እልሄ እግሬን እየመራ አካሉ ቢሮ አደረሰኝ። እዛ ሻፋዳ ሰውዬ ላይ ከፕሮግራሙና ከእቅዱ ውጪ ሽፍደቱን ላመጣበት ነው። ለምን ይህን እንደማደርግ የጠራ መረጃኔም የለኝም። ምናልባት በጨዋነት ጭምብል ውስጥ የተደብቆ የኖረ ስድነት መውጫ አጋጣሚ ጠብቆ ዛሬ እያፈተለከም ይሆናል። ግን ግድ አልሰጠኝም እሱ። ቢሮው ከገባው በኋላ በሩን ከጀርባዬ ጥርቅም አድርጌ ስዘጋው ካቀረቀረበት ቀና ብሎ አየኝ። እናም ግራ እንደመጋባት አለ። ያውቃላ ሁሌ እኔ ከገባው በኋላ የቢሮውን በር ሊዘጋ ሲል አትዝጋው የምለው እኔ ነበርኩና በጣም ይበሽቅብኝ ነበር። ዛሬ እኔ ራሴ በሩን ስዘጋው ታዲያ እንዴት አይገርምም? በሰላም ነው አለኝ፣ ፊቱ ላይ ግራ መጋባት እየታየበት። ምኑን በሩን የዘጋሁት ነው? አዎ። ምን ነው ፈራህ እንዴ? እንዲህ ልቃለደው ሞክሬ የማውቅበት ጊዜ አልነበረም። ምኑን የምፈራው?
በሩን ቆልፈሽ ልትደበድብኝ ነው? ልትደፍሪኝ? የቱ የሚቀለኝ ይመስልሃል? መደብደቡ? መድፈሩስ? አታረጊውማ። በምን እርግጠኛ ሆንክ? ምንድነው የጠጣሁት? ምንድነው የቃምኩት? ምንድነው የነፈሰብኝ? ምንድነው የጨሰብኝ? ምንድነው የዳሰሰኝ? ምንድነው የሆንኩት? ለምንድነው ሰውነቴ በስሜት የሚቃጠለው? ውስጤ ሳያውቀው ይሄን ሰውዬ ሲመኘው ኖሯል ማለት ነው? ለምንስ ተመኘው? ከጌች ምን አንሶኝ ነው? ወይስ ሰው የቀመሰውን ለመቅመስ ነው? ወይስ ላሳየው የፈለኩት ነገር አለ? በእርግጥ አለ። ግን ለምን ለሱ? ለምን ለሌላ ሰው አልሆነም? ሊገባኝ አልቻለም። ተንደርድሬ ወደ ተቀመጠበት ወንበር ሲሄድ እንደ መበርገግ ብሎ ከመቀመጫው ተነስቶ ቆመ። ልክ ሲቆም ያ የጨርቅ ሱሪው በዕቃው ውጥረት ድንኳን ሰርቶለት ነበር። ደንግጦ ሊከልለው እጁን ሲሰድ እጁን ቀብ አድርጌ ዞር አደረኩት። ሰውየው በዚህ ደረጃ ግራ ሲጋባ ገጥሞኝ አያውቅም። የሱ ግራ መጋባት ደግሞ የምር የሆነ ወኔ ሰጠኝ። ይለይለት ብዬ የቆመ ወንድሙን እንቅ አድርጌ ያዝኩት። የፈጣሪ ያለ ይሄስ የጤና ነው? ፈራሃኝ እንዴ? አይ ሳይሆን ትንሽ አልጠበቅኩም ነበር። እና ስታወራኝ ሁሌ እንዲቆም ነበር? ሆሆ አሁንማ በራሴ እንግዳ ፈጣጣ አወራርም መገረም አቆም። ድንገት ከንፈሩ መጥቶ ከንፈሬ ላይ ልስና አለ። እጁ በሁለመናዬ ተሰራጨ። ፈቀድኩለት። በእጆቹ ገፍ አድርጎ ግድግዳ አስደገፈኝ። ኧረ ቀስ ሰውዬ። የሲሚንቶ ቅዝቃዜ የጋለ ትከሻዬን ሲነካኝ ሸሰስ የሚል ድምፅ ተሰማኝ፣ ለኔ ብቻ። እጆቹ ከኪሱ ቲሸርቴ ስር ገብተው የጡት ማስያዣዎቼን ወደ ላይ ገፍተው ጡቶቼን አፈፍ አደረጉ። አቃሰትኩ በስሱ። ጥጥር ያሉትን ጫፎቹን በጣቶቹ ድብን አድርጎ ሲቆነጥጣቸው ነደድኩ። አቁነጠነጠኝ። ላቤ በሁለመናዬ ሲንቆረቆር ይሰማኛል። እጆቹ ደግሞ አያርፉም። አንደኛው ጡቶቼን እያለፋ ሌላኛው ጭኔ መሃል ገባ። የፈጣሪ ያለ ስሜቴን ተቆጣጠረው። መድረኬን ልቀማ በቋፍ ደረሱ። አንደኛው ስሜቴ እጁን አስወጪውና ተውኔቱን አንቺ ምሪው ይለኛል። አንደኛው ስሜቴ ደግሞ ሁሉንም ተይውና እግርሽን ክፈችለት ይለኛል። በሁለቱ መሃል ሆኜ ትንሽ እንደቆየው እጁን ከጭኖቼ መሃል በቀሚሴ ወገብ በኩል ጎትቼ አወጣሁት። ወነበር እጁ ትንሽዬ ፍረት ጠቅ አደረገኝ። ምን ይሏታል አሁን ይቺን ፍረት? ሲያስገባው ያልመጣች ሲያወጣው ትመጣለች። የሱሪውን ቀበቶ አስፈትቸው እስከ ጉልበቱ ካወለቀ በኋላ ወንበሩ ላይ እንዲቀመጥ አደረኩት። ማለት መድረኩን መልሼ የተቆጣጠርኩት። መልሶ እሱም ግራ የተጋባ ፊቱን ያሳየኝ ጀመር። እሱ ሲወዛገብ ደግሞ እኔ ወኔ እየጨመረ ይመጣል። ቀሚሴን ወደ ላይ ሰብስቤ የራስ ፓንቴን አወለኳት። ከዛ መልሼ ቀሚሴን ሰብስቤ በተቀመጠበት ወንበር እጅ መደገፊያዎች በኩል አንድ ባንድ እግሬን አሾልኬ መሬት ከረገጥኩ በኋላ በቆመው ጦሩ ትክክል ቁጭ ብዬ ራሴን ቁጥሩን ለማላውቀው ጊዜ ያህል እካው። በእጆቹ ወገቤን ይዞ እሱም ምናልባት በሆነ መልኩም ቢሆን አስተዋጽኦ ማድረጉን ለራሱ ለማመስገን ይሆናል። ግን የማይካደው ሐቅ በራሱ ቢሮ በራሱ ወንበርና በራሱ አመል ሚናውን ነጥቄው የጉዳዩ ተመልካች አድርጌዋለሁ። ለዚያውም እሱ በሸረበልኝ ሰዓትና ጊዜ ሳይሆን እኔ በፈለኩበት ጊዜና እኔ በመረጥኩት መንገድ ላይ። ታዲያ ይሄን ጉዳይ ደረቱን ከፍቶ ለሰው ያወራል? ሄዶ ለጓደኞቹ ዘመናዊን ይላቸዋል? በፍጹም። የዛሬው ብቸኛዋ እኔ ነኝ። መቼስ ይሄን ሁላ ካደረኩ በኋላ ለቃላት አጠቃቀሚ ብጠነቀቅ ግድ ነው የሚሆነው። ከግለታችን ስንበርድ ከተውኔታችን ስናርፍ ቀስ ብዬ እሱ ላይ እንደተቀመጥኩ
እግሬን ካስገባሁበት የወንበሩ መደገፊያዎች ለማውጣት ስሞክር እግሬ ለመውጣት አስቸገረኝ። ስገባ እንዴት ነበር የገባሁት? እንዴት ቅድም የገባሁትን አሁን መልሼ መውጣት አቃተኝ? እላዩ ላይ ሆኜ ስጣጣር እያየ አካሉ ይስቃል። ምን አባ ያስቃል? ከሴክስ በኋላ ለቅነቱም ተረሳ። ባልሽ ግን ታድሉ። አሁን ለመውጣት አልመች ብሎኛል፣ እርዳኝ። ቅድም እንዴት ገባሽ? እሱ አይደለን የነስ ግራ ያጋባኝ። እንዲህ ግን አትመስይም ነበር። አውቃለሁ። ምኑን የምታውቂው? እንዴት እንደምትገምተኝ? ቀሚስሽ ሰው ያሳስታል። ሰው ሲገኝ እኮ ነው። በተቀመጠበት ሽንጤ ላይ በሁለት እጆቹ ያዝ አድርጎ ከፍ ሲያደርገኝ ከወንበሩ ውስጥ እግሬ ሹልክ ብሎ ወጣልኝ። በሁለት እጆቼ መደገፊያዎቹን ተመረኩዤ እግሮቼን አወጣሁና ቀሚሴን መልሼ ሳብ ሳብ እያደረግኩ ፓንቴን መፈለግ ጀመርኩ። ያውልሽ አለኝ ወደ ኮምፒውተሩ ኪቦርድ እየጠቆመኝ። ምን ስሆን ነው እዚህ ላይ ያስቀመጥኩት? በድግ ሳደርገው ተሰማኝ። የኪቦርዱ ፊደሎች ላይም አስቀርቶባቸዋል። እየቀፈፈኝ መልሼ አጠለቅኩት። የኔ ራሱ አልመስላለኝ። ወደ ላይ የገፋቸውን ጡት ማስያዣዎቼን ወደ ቦታቸው መላልሼ ቀሚሴን አስተካክዬ ጸጉሬ መመንቀር አለመመንቀሩን በእጄ ቼክ ሳደርግ ሰላም ነው። ደግነቱ ሊፕስቲክ ምናምን አለመቀባት የጠቀመኝ እንጂ ወደ ቢሮዬ ስመለስ እነ ኤደን የከንፈሬን መልቀቅ አይተው ሊጠራጠሩኝ ይችሉ ነበር። ያው እኔን ቢያምኑ እንኳን አካሉን ስለማያምኑት ፍንጭ ካዩ ቀጥታ ሆኗል ብለው ነው የሚደመድሙት። ከዛሬ በኋላ ግን እንደማይደገም ወቀው ብዬ በሩን ከፍቼ ስወጣ እሱን እናያለን አለኝ በቀልድ ቃና። እኔ ያሾፍኩ መስሎታል። ከምሬ ነበር እንደዚህ ያልኩት። የሆነ ነገሬ እንደ ጥንቁርጥ ብሎልኛል። በቅት ነገር ነው ያለኝ። ግን ከሁሉ የገረመኝ ምንም አይነት የጸጸት ስሜት ወደ አይምሮ ያለ መምጣቱ ነው። ምንም አይነት ጥፋተኝነት እየተሰማኝ አይደለም። ምናልባት ጉዳዩ ገና ትኩስ ስለሆነ ይሆናል። እያደር ጸጸቱ ይመጣ ይሆናል። ለአሁን ግን ያደረኩት ነገር ልክ እንደሆነ ሁላ ነው ውስጥ የተቀበለው። ይህን ጉዳይ ጌች ቢሰማ ምን ይላል? እሱን መገመት አልፈልግም። የሚያውቅበት ምክንያትም አይኖርም። እሷ ጨርሳለች። እስኪ ደግሞ እኛ እንቀጥል። ጥፋት ያለ ነው። ጥፋትን እንደ ጤነኛ ነገር መቁጠር ግን የሌለ ነው። ማለት በእናንተ ያኗኗር ስነ ስርዓት ስነ ምግባር ምናምን የሚባል ጣጣ አለ አይደል? ሰው ሲያጠፋ የጥፋተኝነት ስሜት ሊሰማው ይገባል። እንደዛ የማይሰማው ከሆነ አደገኛ ነው፣ ለማህበረሰቡም ጠንቅ ነው። እና ከዚህ መስፈርትሽ ተነስተሽ ይችን ቅንዝራም ሴትዮ ስትገመግሚያት እንዴት አገኘሻት? እኔ የማወርድባት ውርጅብኝ ሁሉ ከምን እንደመጣ ገባሽ ነው ወይስ አሁን ለሷ ተወግኛለሽ? አንተስ ምን ትላለህ? እርግጥ ነው ሴቶች ባለ ትዳርም ሆኑ ነጠላ ጭናቸውን ከከፈቱ ልሰተት ከማለት አትመለስም። ግን ደግሞ ልብ ያውቀዋል የምታደርገውን ነገር ልክ እንዳልሆነና ከማህበረሰብህ ልማዳዊ የስነ ምግባር ህግ አንጻር ወንጀል እንደሆነ ይገባሃል። ስለዚህ የሆነች ጭላንጭል ጸጸትን ብትሆን ከውስጥ አትጠፋም። ይህች እኮ ምንም የጸጸት ስሜት ነው የማይሰማት። ወላ የመጀመሪያዋም አይመስጥም እኮ። በመማገጡ ላይ ለዓመታት እየኖረበት ራሱ በሷ ደረጃ ውስጡ ሰላም አይሆንም እኮ። ለነገሩ እሷም የመጀመሪያዋ ነው ማለት አንችልም። አይምሯ ሲጀመር ከቁሌታ ማሳብ መቼ ርቆ ያውቅና ነው። ሁሌ የምታሰላስለው በዚሁ ዙሩ አይደል? ቀድማ አይምሯን አስለምዳው ስለጠበቀችው ተግባሩ ሲደረግ አይምሮም ብዙ አይረብሽም። ሲያስበው የኖረውን ነገር ስላደረገ እንዲያውም የሆነ ነገር እንዳያሳካ ሊቆጥረው ይችላል። እንዲህ ሽንጤን ገትሬ ስለሷ ብልግና ስሟገት ጥሩ የባህል ጠበቃ አልመስልም። አያገባኝም እኮ ስለናንተ ባህል። እንዲህ የሚያስለፈልፈኝ ለሷ ያለኝ ጥላቻ ነው። ምናልባት እሷ እንደ ገጸ ባህሪ ጥሩ ምሳሌ ሆና ለማህበረሰቡ ላትወጣ ትችል ይሆናል። ያ ማህበረሰቡ ማለትም የናንተ ችግር ነው። እኔ ዝም ብሎ ገጸ ባህሪ ነኝ። የናንተ አኗኗር ባህል ምናምን ባናቱ ቢቆም አይመለከተኝም። ግን
እሷን ለመቃወም ሲሆን ግን ከናንተ በላይ ወገኛ፣ ከናንተው በላይ አክራሪ መሆን እችላለሁ። ልክ ከላይ እንዳለው ማለት ነው። ግን እስኪ እንደው እርስዎ እንደ አንድ ገጸ ባህሪ መሆኑን እንደሚያውቅ ፍጡር ሆኖ ያስቡት እስኪ። የደራሲውን ያህል በራስዎ ላይ የማዘዝ ስልጣን ኖሮት የትኛውም ገጸ ባህሪ የማያገኘውን አይነት ሉዓላዊነት ተሰጥቶት ደራሲው ከራሱ ጋር እስኪሟገቱበት ድረስ ምሉ አድርጎ ፈጥሮት ሲያበቃ በእርሶ ፋንታ አንዲት ድንዙዝ ገጸ ባህሪ ሙሉ መጽሐፍ ይዛ ስትለፈልፍ እርሶ ግርጌዋ እየገቡ አንዳንድ ነገሮች እንዲተነፍሱ ብቻ ሲፈቅዱልዎት አያበሽቅም? እኔ የሚገባኝ ይሄ ብቻ ነው። በቃ ብዬ ነው ራሴን የጠየቅኩት። እሷን እንደ ጠላቴ ነው ጥምድ ያረኳት። አሁን እኮ እሷ እንኳን እኔን ለመጋፋት ይቅርና የራሷን ዕጣ ፈንታ መወሰን አትችልም እኮ። ግን በቃ እንዲሁ አስጠላችኝ። እንዳስጠላችኝም እዚች ድረስ ደረስኩ። በመጨረሻ ተገላገልኳት። እፎይ ያ ምላሷ ይረፍ እስቲ። ክንዳችንን ሳንንተራስ ተፈጸመ ብሎ ነገር የለም። እስካሁን ድረስ ስትከታተሉኝ ለቆያችሁ በሙሉ ከልብ የመነጨ ምስጋናን እያቀረብኩ ዘመናዊ የተሰኘውን መጽሐፍ በዚሁ እንቋጫለን። በቀጣይ ትረካ እስከምንገናኝ ደህና ሁኑ።